ስለዚህ ማንነት ላይ ያተኩረን ስራን በመዘንጋት ስራ ላይ ያተኩረን ደግሞ ማንነትን ኢግኖር በማድረግ ያንን ኔግሌክት በማድረግ የምናደርገው ነገረ ክርስቶሳችንን ያበላሻል እና ብዙ ኑፋቂዎች ኢንካርኔሽንን ነው ደግሞ ሲስቱ የነበረው። በተደጋጋሚ የአንድ መምህር እንትን ነግራችሁ ነበር አይደል? ንግግር ኤቢካወቀው ዶክተር እስክንድር ማለት ነው። ክሪስቶሎጂን ስሁት የሚያደርገው ወይ ደግሞ ክሪስቶሎጂን አንድ ሰው በትክክል ተረድቶታል እንዳንል የሚያደርገው አንድ ነገር እሱም ደግሞ ኢንካርኔሽን እና ሪዘሬክሽንን በትክክል አለመረዳት ነው። ሰው ኢንካርኔሽንን በትክክል ካልተረዳ ሪዘሬክሽንን በትክክል ካልተረዳ ያ ሂዝ ግሬት ቲቸር ነው። በትክክል ካልተረዳ ሁለቱም በትክክል ካልተረዳ ክሪስቶሎጂን በትክክል ተረድቶታል ተብሎ አይታሰብም ብሎ ይናገራል። ስለዚህ መጽሐፍ ቅዱስ ስለ ኢንካርኔሽን የሚነግረን ስለ ሪዘሬክሽን የሚነግረን ነገር በጣም ወሳኝ ነገር ነው። እዚህ ቲክቶክ ላይ ስንመጣ ያለ አንድ ትልቅ ክርክር አለ። እሱም ደግሞ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም አይደል? አሁን ኢየሱስም እንደው ለጊዜው አቆይተናቸው ማለት ነው። ግን ኢየሱስ አምላክ ነው ወይስ አይደለም የሚለው ሰዎችን በቃ በጣም የሚያስጨንቅ ጉዳይ ነው። ግን በጣም ሰዎች በዚህ ጉዳይ ላይ የሚጨነቁ ለምንድን ነው ሲባል ኢንካርኔሽን እና ሪዘሬክሽን ላይ ያላቸው ነገር የተንሸዋረረ ሲሆን ሁልጊዜ እንዲህ አይነት ነገር ይፈጠራል። መጽሐፍ ቅዱስ ደግሞ ስለ ክርስቶስ የነገረንን ነገር እንደው ስንረዳ በጣም እንደነቃለን። የኢንካርኔሽንን ውበት አለማድነቅ አትችሉም። የኢንካርኔሽንን ሪችነስ አለማድነቅ አትችሉም። በዛ ውስጥ እግዚአብሔር በክርስቶስ ያደረገልንን ነገር በጣም በቃ እየተደነቃችሁ ነው እንትን ማድረግ የምትችሉት ጀስት በተረዳችሁት ጊዜ ማለት ነው። አት ዘ ሴም ታይም ሪዘሬክሽንን እንደዛ። ስለዚህ ከሁለት አንዱን የሳቱ ሰዎች በነገረ ክርስቶስ ላይ ሂስቶሪካሊ ምን አይነት ቀውስ አምጥተዋል የሚለውን ነገር ነው እያየን ያለ ነው። ደግሞ ቤተክርስቲያን እንዴት ሪያክት አደረገች በዛ ጉዳይ ላይ የሚለውን እያየን ነበር። ለምሳሌ እዛው መጀመሪያው ክፍለ ዘመን ላይ ትንሣኤ ሙታን የለም የሚሉ ሰዎች አደጋ ላይ ጥለው የነበረው የራሱን የክርስቶስን ትንሣኤ ነው። ትንሣኤ ሙታን ከሌለ ክርስቶስ አልተነሳም፣ ታዲያ እንዲሁ በኃጢአታችሁ ናችሁ። ኦኬ። ስለዚህ በዛ አይነቱ መንገድ እንግዲህ ጳውሎስ ሲሞግታቸው እንመለከታለን ማለት ነው። ስለዚህ ኢየሱስ ክርስቶስ ከሞት ተነስቷል የሚለው ነገር የሐዋርያቱ ቁልፍ የሆነ መልእክታቸው ነው ማለት ነው። ኦኬ። የትኛው ኢየሱስ ሲባል ደግሞ ያ ከዘላለም ዘመናት በፊት የነበረው ከዛስ ጊዜው ሲደርስ በዛ በቀጠረው ጊዜ ውስጥ ደግሞ ከድንግል የተወለደው እሱ የዘላለም መንግስት የዘላለም ግዛት ያለው ስለ ሰዎች ድነት ከድንግል የተወለደው እሱ። ኦኬ። ስለዚህ ይሄ እንግዲህ የወንጌላቸው በጣም ፒቮታል ፖይንት ነው። ይህም ወንጌል አለ ጳውሎስ ሮሜ ላይ በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ክርስቶስ ኢየሱስ አይደለ? ባለፈው ብያቸዋለሁ የግሪኩ ላይ ይህም ወንጌል ስለ ልጁ ነው ብሎ ነው የሚጀምረው። ስለ ልጁ ብሎ ይጀምርና ያ ልጁ ማን ነው ሲባል በስጋ ከዳዊት ዘር የተወለደ ነው እንደ ቅድስና መንፈስ ከሙታን በመነሳቱ ደግሞ ለዓለም ሁሉ ልጅነቱን ያስመሰከረ ልጅነቱ የተገለጠ። ኦኬ። ስለዚህ ያ ከሙታን መነሳቱ ልጅነቱ የተጀመረበት አይደለም፣ ነገር ግን ልጅነቱ በሁሉ ላይ መሆኑ የታየበት ነው። ኦኬ። በሁሉ ላይ ባለስልጣን መሆኑ የተገለጠበት ነው። እሱ ማለት ይባል ልጁ ነው። ስለዚህ ይሄ የኢንካርኔሽን እና የሪዘሬክሽን ጉዳይ እጅግ በጣም ወሳኝ ጉዳይ ነው ለነገረ ክርስቶስ። ወደ ሁለተኛው ክፍለ ዘመን ስንመጣ እንግዲህ ኢንካርኔሽን እንዴት እንደተረዱት እንረዳለን። ኢየሱስ ሰው ሆነ ከማለት ያለፈ መሆኑን የምናያለን። ኦኬ። ስለዚህ በዚህ በታሪካዊው ነገረ ክርስቶስ ውስጥ አንዱ የምንመለከተው ነገር እሱ ነው። ኢየሱስ ክርስቶስ ሰው ሆነ ከማለት ያለፈ ነገር ነው። ኢየሱስ ሰው የሆነው እንዴት ነው? ኦኬ። ኢቭን ኢየሱስ ክርስቶስ ሰው ብቻ ከሆነ ሰው መሆኑ እንዴት ነው በዛ ልክ ሲያስደንቃቸው ይኖር ከነሱ ክርስቶስ በስጋ መጣ ምናምን እያሉ ማለት ነው። ኦኬ። ስለዚህ ለሐዋርያቱ የሰው መሆን አሁን እንዴት ያስደንቃቸዋል አይደል? ለኔ አሁን የጆ ሰው መሆን የኤቢ ሰው መሆን ካስደነቀ ሌላ ጉዳይ እሱ እኮ ሰው ሆነ ምናምን ብል ማለት ነው። ግን ለኢየሱስ ክርስቶስ የኢየሱስ ሰው መሆን ግን ሐዋርያቱን ሲያስደንቃቸው ይኖራል። የኢንካርኔሽን ጉዳይ ሲያስደንቃቸው ይኖራል። ለምን ሲባል የሆነ ነገር ሰው ሆኖ የሆነ ሰው ከመወለዱ ያለፈ ጉዳይ ነው። ኦኬ። ነገረ ክርስቶስ ያ ኢንካርኔሽናል ቴዎሎጂያቸው ያለፈ ነገር ነው የሚነግራቸው። ሰው የሆነው እኮ አስቀድሞ የነበረው እሱ ነው የሚል ሐሳብ ነው ያለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ሲል ኦኬ ያ ክብር አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ብሎ ዮሐንስ ሲናገር እንዴ በቃ ኢየሱስ ሰው ብቻ ቢሆን የሆነ ክብሩን አየን ማለት ለምን አስፈለገ አይደል? በዛ ደረጃ ተደምመው ለምን ተናገሩ? ስለ የዕብራውያን ጸሐፊ ስትመለከቱ ስለ ሊቀ ክህነት ሲል የኢየሱስ ሰው መሆን ያ ሰው ሆኖ ያደረገው ነገር ሁሉ ለምን አስደነቃቸው ሲባል ከዚህ በኢንካርኔሽን ውስጥ ከተቀመጠ ከተላለፈልን ድንቅ ከሆነው መልእክት የተነሳ ነው። ኢየሱስ ሰው ሆነ ከሚል ነገር ያለፈ ነው ማለት ነው።
ኦኬ ሰው የሆነው ራሱ ማን ነው? ኦኬ ኢየሱስ ሰው ሆነ ስንልስ ምን እያልን ያለ ነው የሚለው ነገር በጣም ዲቴይልድ የሆነ ነገር መሆኑን ጭምር የሚያሳይ ነው። በሁለተኛው ክፍለ ዘመን የነበረው ችግርም እሱ ነበር። ኖስቲካውያኑ ሲነሱ ያንን ነው እንትን ያደረጉት፣ ዲስቶርት ያደረጉት። ኢየሱስ ክርስቶስ አንዳንዶች ባለፈው አንስቼላችኋለሁ አይደል? እንደነ ባሲሊደስ ያሉ ሰዎች ምን አይነት ነገር ሲያነሱ እንደነበረ ማለት ነው። አይ ኢየሱስ ክርስቶስ ሰው መሆኑን በመስቀል መሞቱን ካመናችሁ ገና በኃጢአታችሁ አላችሁ። ኢየሱስ በመስቀል እንዳልሞተ ካመናችሁ ግን ከኃጢአታችሁ ነፍሳችሁ አርነት ወጥታለች ማለት ነው ብለው የሚያስተምሩ ከሃዲያን የተነሱበት ጊዜ ሁለተኛውና ሶስተኛው ክፍለ ዘመን እነዛ ኖስቲካውያን ስጋ ሁሉ ርኩስ ነው መንፈስ ሁሉ ቅዱስ ነው ከሚለው እሳቤ ተነስተው እንዴት አድርገው ነገረ ክርስቶስን ዲስቶርት አድርገው እንደነበረ ቤተክርስቲያን ምን አይነት ችግር ውስጥ ከተዋት እንደነበረ ኤርሊ ካርንስ የተባለውን አንድ ስኮላር ጠቅሼላችሁ ነበር። ኖስቲሲዝም ተሳክቶለት ቢሆን ሰክሲድ አድርጎ ቢሆን ኖሮ ክርስትና አሁን ካሉ ፊሎሶፊካል ሃይማኖቶች መካከል አንዱ ሆኖ ባለፈ ነበረ። በቃ ከሆኑ ከልቲክ ከሆኑ እምነቶች መካከል አንዱ ሆኖ ባለፈ ነበር። ነገር ግን እንደዛ ስላልተሳካለን ለምን ሲባል የዛ ዘመን አባቶች ምን ያህል ተጋድሎ አድርገው እንዳቆዩት። ኦኬ ክርስቶስ የዚህ ዓለም ጌታ አይደለም፣ የዛ የመንፈሳዊ ዓለም ጌታ እንጂ ደስ ልትል የምትችል ግን ደግሞ በውስጧ በጣም ትልቅ መሰሪነት ያለባት እሱ ምንድነው? ኢየሱስ ክርስቶስ ሰው መሆኑን የመካድ ጉዳይ። እንዲህ አይነቱ ዘር ያላቸው ትምህርቶች በዮሐንስ ዘመን ሲነሱ ዮሐንስ ምን አለ? በአይናችን ያየነውን በእጆቻችን የዳሰስነውን የዘላለም ሕይወት እናወራላችሁ። ያ የዘላለም ሕይወት በእጆቻችን የዳሰስነው ጭምር ነው። ክርስቶስ በስጋ እንደመጣ የማይታመን አላቸው። ስለዚህ ኢየሱስ ክርስቶስ ያ ማቴሪያሊ በሚዳሰስ መልኩ ነው የመጣው። ኦኬ ኢንካርኔሽን ዋዝ ሪል ኢትስ ናት ፋንተም ሪል ነው እንጂ እንደው ይመስል ነበረ ብለን በዶሴቲክ ሐሳብ የምናስበው ጉዳይ አይደለም። እንዴት አድርገው እንትን ሲያደርጉ እንደነበረ እንዴት አድርገው ዲስቶርት ሲያደርጉ እንደነበረ የሳክራመንታል ቴዎሎጂውን ጭምር እንዴት አድርገው እንትን ሲያደርጉት እንደነበረ የጌታ እራት ላይ ምን አይነት አመለካከት እንደነበራቸው ጭምር ስንመለከት ነበር። እነ ኢሬኒዮስ ምን አይነት ውጊያ ውስጥ ገብተው እንደነበረ እንዲያ ሁሉን የፈጠረው አምላክ ነው፣ ይሄንን ግሬኑን ያበቀለው ሁሉን የፈጠረው አምላክ ነው። ስለዚህ የጌታ ስጋና ደም ብለን ያንን የምንወስደው ያ ሳክራመንት የምንወስደው ሳክራመንት የተሰራው ሌሰር ጋር ዝቅ ያለው አምላክ ከሰራው ማቴሪያል ነገር አይደለም። ነገር ግን የሁሉ ፈጣሪ የሆነው እናንተ ራሱ የፈጠራችሁ የእውነተኛው አምላክ ፍጥረት ከሆነው ከዛ ከሰብል ከዛ ከግሬን ያነሳ ነው የወሰድነው ነው። አንድ ጊዜ ከተመሰገነ በኋላ ግን ተለውጧል እንጂ ምን አይደለም ኮመን ማንኛውም ዳቦ አይደለም፣ ማንኛውም ወይን አይደለም። ተለውጧል ሲባል ይሄ ሚስቲካል ቼንጅ ምናምን እንትን እያደረገ አይደለም። ሄሬኒዮስ ያንን ኢምፕላይ እያደረገ አይደለም ጭምር እየተባባለ ነበር። ነገር ግን ከዚህ በኋላ ማንም ሰው እንደሚበላው አይነት አይደለም። ኦኬ ዩ ሲ ኢቨን ሳክራመንት ወደ ነገረ ክርስቶስ ጭምር የሚያሳይ ነው። ለዛ ነው ሉትራን ቴዎሎጂ ላይ ስትመለከቱ ሳክራመንቶች እኮ በተለይ ወደ ባፕቲዝም ሲመጣ የነገረ ክርስቶስ ኤክስቴንሽን ናቸው እኮ ማለት ሲናገሩ ነው። ኦፍ ኮርስ ዋናው የወንጌል መልእክት ባፕቲዝም አይደለም፣ ግን ባፕቲዝም የነገረ ክርስቶስ ኤክስቴንሽን ነው ሲሉ እንመለከታቸዋለን። ምክንያቱም ሳክራመንትን ከነገረ ክርስቶስ ነገረ ክርስቶስን ከሳክራመንት ነጥሎ ማየት እስከማይቻል ድረስ ተሳስረው ነበር። ለምን ስትሉ ያ የነገረ ክርስቶስ ጉዳይ ከኢንካርኔሽን ጋር በቀጥታ የተገናኘ ነው። ሳክራመንቶቹ ኢንካርኔሽንን በቀጥታ የሚያሳዩ ናቸው። ዴዝ ኤንድ ሪዘሬክሽን ኦፍ ጂሰስን በቀጥታ የሚያሳዩ ናቸው። ኦኬ በዛ ውስጥ እኛ ፓርቴከር እንደሆንን ጭምር ተካፋይ እንደሆንን ጭምር የሚያሳዩ እውነታዎች ናቸው። ስለዚህ ያንን እንዲሁ ዝም ብላችሁ ልታሳልፉት የማትችሉት ጉዳይ ነው። አባቶች ለምንድን ነው ከሳክራመንት ጋር በዛ ደረጃ ሲጋደሉ የነበረው? በሳክራመንት ጉዳይ ከኖስቲካውያን ጋር እንደዛ ሲጋደሉ የነበረው ስንል አዎ ነገረ ክርስቶስ ጋር ግንኙነት ስላላቸው እንደዚህ አይነት ነገሮችን እያየን። ሁለተኛው ክፍለ ዘመን ላይ እንደዛ አይነት ችግሮች ተፈጥረው ነበር። ሶስተኛው ክፍለ ዘመን ላይ ሞዳሊስቲክ ሞናርኪያኒዝም ሲነሳ እንመለከታለን። ዳይናሚክ ሞናርኪያኒዝም የተባሉት እነዛ ዶሴቲክ እሳቤ ያስቡ የነበሩ ከዛ ደግሞ የዚህ የኤቢዮናይት እሳቤን ሲያስቡ የነበሩ እንደሆኑ ተመልክተናል። ከዛ በኋላ ደግሞ ይሄ ሞዳሊስቲክ ሞናርኪያኒዝም ደግሞ ሶስተኛው ክፍለ ዘመን ላይ ሲነሳ እንመለከታለን። አጌንስት ፕራክሲስ ላይ ጠርጡለስ ያለውን እየነገርኳችሁ ነበረ። እነዚህ በመናፍቃኑ በኩል ሰይጣን አሁን ደግሞ አልሳካለት ሲል ሐሰተኞቹን በመውሰድ በማሳት ክርስቲያኖችን በማሳት አልሳካለት ሲል ሰይጣን አሁን ደግሞ አዲስ ስልት ይዞ መጣ ይላል። ያ ስልት ደግሞ ትክክለኛውን ትምህርት ዲፌንድ ማድረግ ነው። እግዚአብሔር አንድ ነው የሚለውን ዲፌንድ ማድረግ ነው። እግዚአብሔር አንድ ነው የሚለውን ዲፌንድ ያደርግና ቀጥሎ ግን ሌላ ነገር ይጨምራል ይላል። ጂሰሶችን ሳስብ እሱ ነው የሚመጣብኝ። ኦፍኮርስ እግዚአብሔር አንድ ነው፣ አዎ አንድ ነው። ሰይጣን እንደዛ ዲፌንድ ያደርግና ቀጥሎ ሐሰተኛ ትምህርት ያስገባበታል። ምንድነው የሚያስገባበት ሐሰተኛ ትምህርት?
የአንዱ አምላክ ግን በሶስት ሬቨሌሽን ኦር ደግሞ በሶስት ሞድ ተገለጠ እንጂ በሶስት አካል አልተገለጠም የሚል ሐሰተኛ ትምህርት ኢምቤድ ያደርግና እውነተኛውን ትምህርት ዲፌንድ ያደረገ መስሎ ይቀርባል። ስለዚህ ስትቀርቡት መጀመሪያ እውነተኛውን ትምህርት ዲፌንድ እያደረገ ነው ይመስላችሁ። እግዚአብሔርማ አንድ ነው ይላል። ቀጥሎስ ሶስት አካል የሚባል ነገር ግን የለም እናማ አንዱ አካል በሶስት የተለያየ ተግባር ግብር ተገለጠ ነው የሚላችሁ። ስለዚህ አብ ወልድ መንፈስ ቅዱስ ማለት ሲባል ያ አንዱ አካል ነው ወደሚል ሐሳብ ይሄዳሉ። ይሄ ሞዳሊስቲክ ሞናርኪያኒዝም ይባላል። አምላክ አንድ ነው፣ ኦፍ ኮርስ አንድ አካል ነው። ከዛ በሶስት የተለያየ ሞድ ተገለጠ። በፍጥረትና ሕግን በመስጠት ለእስራኤላውያን እንደ አብ ተገልጧል። ለሳልቬሽን በክርስቶስ ደግሞ በስጋ ደግሞ እንደ ወልድ ተገልጧል። ከዛ አሁን ደግሞ በእያንዳንዱ አማኞቹ ውስጥ ደግሞ መንፈስ ቅዱስ ሆኖ ይሰራ ነበር የሚል ትምህርት ነው። እነ ጠርጡለስ ሲጋደሉ የነበሩት ከዚህ አይነቱ ትምህርትም ጋር ጭምር ነው። ከኖስቲሲዝም ጋር ብቻ አይደለም። ኤንሸንት ቸርች ላይ የነበሩ ኑፋቂዎች ናቸው አሁን ቀይረው የሚመጡት ተባብለን ስናወራ ነበር። ከዛ በኋላ እንግዲህ በጣም አደገኛ በሆነ መንገድ ቤተክርስቲያንን ሲፈትን የነበረው አርዮሳዊነት ነበር። አርዮሳዊነትን ከባድ ያደረገው ነገር ደግሞ አርዮስ ብዙ ተከታዮችን አፍርቶ ስለነበረ ነው። ብዙ ተከታዮች አፍርቷል። ከዛ በኋላ ደግሞ የቀደሙትን የአሌክሳንድሪያ አባቶች ዊዝደም ክሪስቶሎጂ ነው እሱ ዋን ስቴፕ ሄድ የሄደበት ፈርዘር የሄደበት ማለት ነው። ይሄ የአውቶቴዎስ የነ ቀለሜንጦስ ዘእስክንድርያ እና የነ አርጌንስ ሳይ ማለት ነው። አብ የሁሉ ነገር ምንጭ ነው። ከዛ በኋላ አብ የሁሉ ነገር ምንጭ ነው ማለት ግን ምንጭነቱ የታየው በወልድ በኩልና በመንፈስ ቅዱስ ኃይል ነው የሚል ቴዎሎጂ ነበር። ወልድ የተባለው እሱ ዊዝደም ነው ሶፊያ ነው የሚለው ጥበብ ተብሎ በብሉይ ኪዳን የተገለጠው ነው የሚለውን ከነ ዮስጢኖስ ሰማዕት ከነ ጀስቲን ማርቴር ጀምሮ ከሁለተኛው ክፍለ ዘመን በስፋት በአባቶች ዘንድ ጥቅም ላይ የዋለ ጉዳይ ነበር። ቀጥሎ የመጣው ነገር ምንድን ነው ታዲያ? ይሄ ጥበብ ምሳሌ 8:22ን ስንመለከት ጥበብ እግዚአብሔር ፈጠረኝ ትላለችና ኢየሱስ ክርስቶስ ፍጡር ነው ወደሚል መጣ። ስለዚህ አብ አንኮዝድ ኮዝ ነው። አብ ምንም አስገኝ የሌለው እሱ አስገኝ የሆነ ኮዝ ነው። ለወልድ መገኘት እሱ ኮዝ ነው፣ እሱ አስገኝ የለውም። ወልድ የተገኘው ከአብ ነው። በምን መንገድ ሲባል በመፍጠር መንገድ። ስለዚህ ወልድ ዝቅ ያለ አምላክ ወርድ የጸጋ አምላክ ነው እንጂ እውነተኛ አምላክ እውነተኛው አምላክ ማን ነው? አብ ብቻ ነው። ይሄኛው ወልድን ስንመለከት እሱ የተፈጠረ አምላክ ነው። በአብ የተፈጠረ አምላክ ነው። የአብ የመጀመሪያ ፍጡር ነው። ቀጥሎ አብ በሱ በሶፊያ በጥበብ በፈጠረው በመጀመሪያው ፍጡር በኢየሱስ ሌሎችን ዓለማት ሁሉ ፈጠረ የሚል ትምህርት ነው። ይሄ ደግሞ ጆቫ ዊትነሶች የሚያስተምሩት ትምህርት እንደሆነ እናውቃለን። አዲስ የስተት ትምህርት አይነሳም የምንለው ለዛ ነው። በዛ ትምህርት ውስጥ ታዲያ ኦፍ ኮርስ ኢየሱስ ጀነሬትድ ወልድ ጀነሬትድ ነው፣ ከአብ የተገኘ ነው። ግን ደግሞ ከአብ መገኘቱ ዘላለማዊ መገኘት ነው እንጂ አብ የነበረበትና ወልድ ያልነበረበት ዘመን አልነበረም ብለው አባቶች እንደተሟገቱ፣ በተለይ ደግሞ የኒቂያው ጉባኤ ላይ አሪዮስ እንደተወገዘ እያየን ነበር። በሰፊው ስላየ ነው አልሄድበትም። ኤተርናሊ ኦፍ ኮርስ ከአብ የተገኘ ነው፣ ግን ደግሞ ኤተርናል ጀነሬሽንን ነው እያወራን ያለ ነው። ወይ ደግሞ ዘመናት በማይገድቡት ልክ ዘመናት በማይቆጠሩለት ልክ ከአብ ተገኝቷል እያልን ነው እንጂ ከዘመናት በኋላ ከአብ ተገኘ እያልን አይደለም። ከብርሃን የተገኘ ብርሃን የሚለውን ሀሳብ እያነሳን ነበር። ወደ ዓለም የሚመጣው ብርሃን እሱ ነበረ ብሎ ዮሐንስ ሲመሰክርለት እግዚአብሔር ራሱ ብርሃን ነው። ታዲያ ያ የእግዚአብሔር ብርሃንነት ግን ወደ ምድር ሁሉ የዓለም ብርሃን ሆኖ በመጣው በወልድ ነው የተገለጠው። ዩሲ ከብርሃን የተገኘ ብርሃን ማለት እሱ ነው። ኦኬ። ስለዚህ ፀሐይና ብርሃንና በፀሐይ ብርሃን እና በፀሐይ ሙቀት መካከል ምንም አይነት የዘመን ልዩነት ሊገኝ እንደማይችል ሁሉ ብርሃኑ ባለበት ሁሉ ሙቀቱ እንዳለ ሁሉ አብና ወልድ በዛው ልክ ነው። አብ በነበረበት ዘመን ሁሉ ወልድ ነበር። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የሚናገረው እሱን ነው። እሱን በተከታታይ ስንመለከት ነበረ። ያንን ያየን ቤተክርስቲያን ምን ያህል ተፈተናበት ነበር የሚለውን እያየን ነበር። ቸርች ሂስትሪ ላይ ስትገቡ ረጅም የሆነ ቴዎሎጂካልም ፖለቲካልም የሆነ ኮንትሮቨርሲ ያለበት ጉዳይ እንደሆነ እንረዳለን። ታዲያ አሁን ወደ ኦንሊ ጂሰሶች ኑፋቄ ስትመጡ ኢየሱስ ክርስቶስ አብም ወልድም መንፈስ ቅዱስም ነው ሲሉ እነ ቄስ ተክሌ ያንን ይዘው ነው እያሉ ያሉት። 3ኛ ክፍለ ዘመን ላይ የተነሳ ኑፋቄ ነው። ሲምፕሊ አዲስ የተፈጠረ ኑፋቄ አይደለም። ጆቫ ዊትነሶችም ተመሳሳዩን ያን ወልድ ፍጡር ነው ብለው ሲመጡ ከዛ ዘመን የመጣ ኑፋቄ ነው እንጂ እንደ አዲስ ጀነሬት ያደረገ እንደ አዲስ የተገኘ ኑፋቄ ግን አይደለም። እሱን በተደጋጋሚ ስንመለከት ነበር። ዛሬ ወደ 5ኛው ክፍለ ዘመን እንሄዳለን። 4ና 5ኛው ክፍለ ዘመን ላይ እንቆያለን። 4ና 5ኛው ክፍለ ዘመን ላይ ስንቆይ እኔ በጣም የሚያሳዝነኝ በ360 ዓመተ ምህረት የኒቆሜዲያ ጳጳስ የሎዶቅያ ጳጳስ የነበረን አንድ ሰው እንመለከታለን። የሎዶቅያው ጳጳስ አቡሊናሪዮስ 4ኛው ክፍለ ዘመን ላይ የተነሳ በጣም እኔ ጋይስ ባይዘው ኤቢ
በጣም አቡሊናሪዮስ በጣም ያሳዝነኝ። በጣም የሚያሳዝነኝ መናፍቅ ቢኖር አቡሊናሪዮስ ነው። ለምን ነው የሚያሳዝነኝ? አቡሊናሪዮስ የአሪያን ኮንትሮቨርሲ ጊዜ ወር ደግሞ የአሪዮሳዊውን ኑፋቄ እጅግ በጣም ሲቃወም የነበረ በጣም በብሪሊያንሱ የታወቀም ሰው ነው ተብሎ የሚነገርለት ሰው እና በጣም አሳዛኝ መናፍቅ። አሪዮሳዊነትን ለመቃወም የሄደበት ርቀት በጣም አደገኛ ስህተት ውስጥ ከተተው። ኦኬ፣ በጣም አደገኛ ስህተት ውስጥ ከተተው እና አንዳንዴ አሳዛኝ መናፍቃን አሉ። የሆነ ነገር ልክ ለማስያዝ ብለው ከልክ የሚያልፉ መናፍቃን ማለት ነው። ኦኬ፣ ንስጥሮስን ስትመለከቱ በኋላ ላይ የሚመጣውን አውጣኬን ስትመለከቱ ተመሳሳይ ነገር ታገኛላችሁ። አንዳንድ ጊዜ የሆነ ነገር ስለተቃወማችሁ ብቻ በቃ ዩአር እኮ በጣም በቃ ጥሩ አቃቤ እምነቶች ምናምን ልትባሉ አትችሉም። ኦኬ፣ ልትባሉ አትችሉም። በቃ ትክክለኛ ትምህርትን ያዛችሁ ልትባሉ አትችሉም። የሆነ ነገር ስለተቃወማችሁ ትክክለኛ ትምህርት ይዛችኋል ማለት አይደለም። የምትቃወሙትን ነገር ብቻ ሳይሆን ትክክል ያላችሁትን ነገር የምትለኩበት የሆነ ካነን የሆነ መለኪያ ያስፈልጋችኋል። አቡሊናሪዮስ የሳተው እዛ ጋር ነው። አሪያን ኮንትሮቨርሲ ላይ እጅግ በጣም ትልቅ ስራ የሰራ ሰው አቡሊናሪዮስ ማለት የሆነ ሰዓት ላይ ግን በነ አትናቴዎስ ስም ከአትናቴዎስ ጋር ወዳጅ ናቸው። በነ አትናቴዎስ ስም ግን ደብዳቤ እየጻፈ መላክ የጀመረ ሰው አቡሊናሪዮስ እና አቡሊናሪዮስ ስህተቱ ምንድን ነበረ? በመጀመሪያ ከስህተቱ በፊት አንድ እንትን ያደረገውን ነገር እንመልከት፣ ያስተማረውን ነገር እንመልከት እና ከዛ ስህተቱ ምንድነው ወደሚለው ደግሞ እንመጣበታለን። አቡሊናሪዮስ ትራይኮቶሚን የሚያምን ይመስላል፣ ወይ ደግሞ ይሄ ትራይኮቶሚያ የሆነ እሳቤ ያለው ይመስላል። አንትሮፖሎጂው ላይ ነው አቡሊናሪዮስ ሲሳሳተው። የኢንካርኔሽን ወይ ደግሞ ነገረ ስጋዌ ላይ ስህተት ውስጥ ሲወድቅ አንትሮፖሎጂው ላይ ነው ተሳስቶ የነበረው መጀመሪያ ማለት ነው። እንዴት እንደሆነ ልንገራችሁ። አስቀድሞ ሰውን ሰው ሊያደርጉ የሚችሉ 3 ነገሮች አሉ። የመጀመሪያው ስጋው ነው። ይሄ ስጋችን ሰው ያስብለናል። ቀጥሎ ግን ከስጋ ሌላ ይሄ ሳይኪ የሚባል ወይ ደግሞ ሱኬ በተለያየ መንገድ ሲጠሩት ትመለከታላችሁ። ነፍስ የምንለው ወይ ደግሞ ይሄ ከእንስሳት ነፍስ ጋር የተገናኘም ጭምር ነው። ይሄ ደመ ነፍስ ብለን ልንጠራው በምንችለው ደረጃ ያለ ነፍስ አለ። ሶስተኛ ደግሞ እሱ ኑስ ብሎ የሚጠራው ይሄ አመክንያዊ ነፍስ ልንለው የምንችለው ወይ ደግሞ ስፒሪት መንፈስ ልንለው የምንችለው ነገር ማለት ነው። ይሄ ምክንያታዊ ነፍስ ነው ወይ ደግሞ ማይንድ የምንለው ነገር ማለት ነው። ይሄ ራሽናል ማይንድ ወይ ደግሞ እሱ ኑስ ብሎ የሚጠራው ሰው እነዚህ 3 ነገሮች አሉት። ኦኬ፣ ሰው እነዚህ 3 ነገሮች አሉት። ስለዚህ ኢየሱስ ክርስቶስ ፍጡር ነው ላለ ማለት አንደኛ በኢየሱስ ክርስቶስ ደግሞ ያ አምላክ ተገለጠ፣ ኦኬ፣ አምላክ በስጋ መጣ ለማለት የሚያስችለን አንድ ነገር ነው። እሱም ደግሞ ምንድነው? ይሄ አመክንያዊ የሆነው ወይ ደግሞ ይሄ ራሽናል የሆነው ማይንድ የሰው ሶል ይሄ ኑስ ብሎ የሚጠራው እሱ ማለት ነው። ያ ኢየሱስ ክርስቶስ ጋር የለም። ለምን? ኃጢአተኛ ባህሪ ወይ ደግሞ ይሄ ኃጢአት የሚባለው ነገር የሚቀመጠው እዛ ጋር ነው። ኦሪጂኔት የሚያደርገው ከዛ ከኑስ ነው ወይ ደግሞ ከዚህ ከራሽናል ማይንድ ነው። ከሰዎች ራሽናል ማይንድ ነው ኃጢአት የሚባል ነገር የሚመጣው። ኦኬ፣ ኃጢአት የሚባል ነገር የሚመጣው ከሰዎች ራሽናል ማይንድ ነው። ስለዚህ ከሰዎች ራሽናል ማይንድ ኃጢአት የሚባል ነገር የሚወጣ ከሆነ ኢየሱስ ክርስቶስ ደግሞ ኃጢአት የለበትም። ኢየሱስ ኃጢአት የሌለበት ለምንድን ነው? አንድ መፍትሄ ነው ለዚህ ማበጀት የምንችለው፣ ለእነዚህ ሁሉ ኢሹዎች ማበጀት የምንችለው፣ ኢንካርኔሽንን በትክክል ማስቀመጥ የምንችለው ይህንን ማለት ስንችል ነው። ኢየሱስ ኃጢአት የለበትም። ኢየሱስ ኃጢአት ከሌለበት አለ የሌለበት ምክንያት ይሄ ኑስ የሚባለው ወይ ደግሞ ከሰዎች ኦሪጂኔት የሚያደርገው ከሰዎች ውስጥ ኃጢአት ኦሪጂኔት የሚያደርግበት ይሄ ራሽናል ማይንድ የለውም ኢየሱስ። ለዛ ነው ኃጢአት የሌለበታል። ታዲያ በዛ ምትክ ሎጎስ ነው ያለው። ሎጎስ የሰውን ራሽናል ማይንድ ተክቶ ነው የገባው። ኦኬ፣ የሰዎችን ራሽናል ማይንድ ተክቶ ነው የገባው። ስለዚህ ኑስን የተካው ሎጎስ እንደመሆኑ ስለዚህ ኢየሱስ ክርስቶስ አሁን ኃጢአት የለበትም። ኃጢአት ሊሰራ ያልቻለው በዛ ምክንያት ነው። ስለዚህ ሰውን ሰው ሊያስብላት የሚችሉት እነዚህ 3 ነገሮች ናቸው። ኑስ፣ ሳይኪ ወይ ደግሞ ሱኬ ተብሎ የሚጠራው እና ደግሞ ቀጥሎ ይሄ ሳርክስ ወይ ደግሞ ስጋ የምንለው ነገር ነው። ሰው አሁን ኢየሱስ አሁን ምን የለውም? የሰው ኑስ ወይ ደግሞ የራሽናል ማይንድ የለውም። በራሽናል ማይንዱ ምትክ ምንድነው ያለው? ሎጎስ ነው ያለው። በመጀመሪያ ቃል ነበረ ብሎ ቃል ስጋ ሆነ ሲለነታች ያ ቃል ስጋ ሆነ ሲባል ያ ቃል ስጋ የሆነው ቃል ይሄ ሎጎስ የሚባለው በሰው ራሽናል ማይንድ ምትክ ገብቶ ነው።
ይሄ ከሆነ ነገር ይጠብቀናል። አንደኛ ኢየሱስ ክርስቶስ ፍጡር ነው ከሚለው ነገር ይጠብቀናል። ምክንያቱም ሰው ሊያስብለው የሚችለውን ነገር አንዱን ነገር ይህን ኢሴንሻል የሆነውን ነገር አነሳና ሎጎስን ከቶበታል። ስለዚህ አርዮሳዊውን ምንፍቅና ይመታል። አንዱ እሱ ነው። ሁለተኛው ነገር ደግሞ ኢየሱስ ክርስቶስ ከኃጢአት ውጭ ሆኖ ሰዎችን ከኃጢአታቸው እንዲያድን ያደርጋል። ኦኬ። ስለዚህ ይሄ ትክክለኛው ኤክስፕላኔሽን ነው በሚል ነው ያስቀመጠው ማለት ነው። እነ ዊሊያም ሌን ክሬግ ፊሎሶፊካል ፋውንዴሽንስ የተሰኘው መጽሐፉ ላይ ያስቀምጡታል። ፊሎሶፊካል ፋውንዴሽንስ ትንሽ እኔ በግሌ ሻውረር ይላል ብዬ አስባለሁ። በተለይ ያው ሞኖቴሌቲስትም እሳቤ ስላለ ወደ በኋላ ላይ እሱም ማለት እንደሆነ ነግራቸዋለሁ። ግን በደንብ አብራርቶታል በምን አይነት መንገድ እንደሆነ ያሰበው ማለት ነው አውሊናሪዮስ እና ስህተት የሆነውም ታዲያ ይሄ ለኢንካርኔሽን ይሆናል ብሎ ያመጣው ቲዎሪ ለምንድነው ስህተት የሆነው ሲባል እነ ጎርጎርዮስ ዘንዚናዙ እንዳስቀመጡት ነው። አሲዩም ያልተደረገ ነገር ሪዲም ሊደረግ አይችልም። ኦኬ፣ ገንዘቡ ያላደረገውን ነገር ያልተዋሃደውን ነገር እንዴት ሊያድነው ይችላል? ኢየሱስ እንዴት ሊያድነው ይችላል? አሁን ትልቁ ጥያቄ የሆነው እዚህ ጋር ነው። እንዴት ነው ሊያድነው የሚችለው? ምክንያቱም አሁን ኢየሱስ የሰውን ነፍስ አሲዩም አላደረገም ማለት ወይ ደግሞ የሰውን ኑስ ይሄን ራሽናል ማይንድን አሲዩም አላደረገም። እሱ ገንዘቡ አላደረገም ማለት በራሽናል ማይንድ ምትክ ሎጎስ ገባ እንጂ ተባባልን አይደለ? ስለዚህ በቃ ኦልሬዲ ሰው ሊያስብሎ የሚችለውን ኢሴንሻል ነገር አውጥተናል። ስለዚህ ኢየሱስ ክርስቶስ አሁን ሙሉ ሰው ሊባል አይችልም። ኦኬ፣ የሰው ባህሪ ትራንኬሽን ነው ያለው ወይ ደግሞ የሰው ባህሪ ቁራጭ ነው ያለው። ግማሽ የሰው ባህሪ ነው ይዞ የመጣው ማለት ነው። ለምን ሲባል ሰው ሊያሰኘው የሚችለው ያ ራሽናል ማይንድ የለውም እየተባባለ። ስለዚህ ይሄ ደግሞ ትልቅ ስህተት ሆነ። ምክንያቱም እነ ጎርጎርዮስ ዘንዚናዙ ሲያስቀምጡት 101ኛ ሌተሩ ላይ ሲያስቀምጥ ጎርጎርዮስ ዘንዚናዙ ምን አለ? ባለፈው እዚህ ቲክቶክ ላይ ወደዚህ ሲል ሰምታችሁታል። ይሄ ቃልና አስዩም ያልተደረገ ሪዲም ሊደረግ አይችልም ማለት ገንዘብ ያልተደረገ ሊዋጅ አይችልም ማለት። ስለዚህ ኢየሱስ ክርስቶስ ሲመጣ ጌታችን ሲመጣ ገንዘብ ካላደረገ የሰውን ራሽናል ማይንድ ገንዘብ ካላደረገ እንዴት ነው እንትን አልቧል ልትል የምትችለው? ሰዎችን አድኗል ልትል የምትችለው ያ አልነሳውን አላደነው ኦፍ ኮርስ ኦኬ። ስለዚህ ኢየሱስ ክርስቶስ የነሳው የሰውን ይሄንን ስጋ ብቻ አይደለም ወይ ደግሞ ይሄንን ደመነፍሳዊ የሚባለው ነፍስ ሳይኪ የሚባለው ያንን ብቻ አይደለም። ታዲያ ምንን ጭምር ነው? ኑስን ጭምር ወይ ደግሞ የሰውን ራሽናል ማይንድ ጭምር ነው ገንዘቡ ያደረገው። አዳም የሳተው በሁለንተናው። ስለዚህ ኢየሱስ ክርስቶስ አዳም ማዳን ካለበት የአዳምን ሁለንተና ገንዘቡ አድርጎ መምጣት አለበት ከኃጢአት ውጭ ኦፍ ኮርስ። ስለዚህ ከኃጢአት ውጭ የሚለው ሐሳብ በሌላ ጊዜ የሚብራራ ነገር ሊሆን ነው ማለት ነው። ኦኬ፣ በኋላ ላይ በደንብ እናያለን። ግን ደግሞ እነ ጎርጎርዮስ ዘንዚናዙ ሲቃወሙ የተቃወሙት በዚህ መንገድ ነው። አሁን አንተ ኢየሱስ ክርስቶስ ሰው ሆነ የሚለው ወደ እንስሳነት እያወረድከው ነው። የእንስሳ ነፍስ ብቻ ነው ያለው፣ እንደ እንስሳ አይነት ነፍስ ብቻ ነው ያለው። ኦኬ፣ ከፍጡርነት እንደ እንስሳ አይነት ነፍስ ብቻ ነው ያለው። ያንን ነው ያ የሰው ነፍስ የሚባለው ወር ደግሞ ይሄ ራሽናል ማይንድ የሚባለውን ነገር ትተህ ሰውን ሊያድን መጣ ልትል አትችልም። ኦኬ፣ ሰውን ሊያድን መጣ ልትል አትችልም። ስለዚህ እንግዲህ በዛ መንገድ ሲቃወሙት እንመለከታለን ማለት ነው። የሰውን አይምሮ አልዋጀም ማለት ነው። ኢየሱስ ክርስቶስ ራሽናል ማይንድ ከሌለ የሰውን አይምሮ አልዋጀም፣ በቃ ግማሹን የሰውን ባህሪ ብቻ ነው ዋጀ ልትል የምትችለው የሚል ነው። ይሄ አንትሮፖሎጂካል የሆነው አሰምሽኑ እንግዲህ እንዲህ አይነት ስህተት ውስጥ ሲከተውናል። ለዛ ነው በጣም የሚያሳዝነኝ መናፍቅ ያልኳቸው። እንግዲህ ለቤተ ክርስቲያን ወደ ተኳሉት መካከል በአርያን ኮንትሮቨርሲ መካከል አንዱ ነው። በዚህ ምክንያት ግን እስከ መጨረሻ ድረስ ይህንን ኑፋቄ ሪካንት ሳያደርግ ነው የሞተው። ለዛ ነው ሐዋርያው ዮሐንስ ሙሉ ደሞዝ እንድትቀበሉ እንጂ ደሞዛችሁን እንዳታጠፉ የሚለው ማለት ነው። በብዙ ነገር ልክ ሆነን በሆነች ኢሴንሻል ነገር ተሳስተን ደሞዛችንን እንዳናጠፋ መጠንቀቅ እንዳለብን የሚያስተምረን ሰው ነው። እስቲ ሌተር 101 ላይ የተወሰኑ ነገሮችን ላንሳላችሁና የጎርጎርዮስ ዘንዚናዙን ከዛ በኋላ እንትን ላድርግ። ሌተር 101 ላይ የተወሰኑትን ነው ማለት ነው፣ ረጅም ስለሆነ ማለት ነው። If anyone does not believe that Holy Mary is the mother of God, he is severed from the Godhead. ኦኬ፣ ስለዚህ ሁሉም ሰው ምን ማመን አለበት? ኢየሱስ ማርያም ቅድስት ማርያም የእግዚአብሔር እናት የአምላክ እናት መሆኗን ማመን አለበት። ይሄን ማመን ከሆነ ግን ከእግዚአብሔር የተለየ ነው። If anyone should assert that he passed through the Virgin as through a channel and was not at once divinely and humanly formed in her, divinely because without the intervention of man, humanly because
in accordance with the laws of gestation, he is like manner godless. in like manner godless። ስለዚህ አሁንም አምላክ የለሽ ነው የሚሆነው። ምን አይነት ሰው ነው አምላክ የለሽ የሚሆነው? ማርያምን በቃ እንደው ወደ ምድር ለመምጣት ለማለፍ ብቻ ነው የተጠቀመባት ብሎ የሚያምን ሰው ካለ እሱ አምላክ የለሽ ነው አለ። ኦኬ። ስለዚህ እነማን እናሰባችሁ? ወንድ ጂሰስ ወገኖችን አላሰባችሁም? ሶ እንግዲህ አራተኛው ክፍለ ዘመን ላይ ጎርጎሪዮስ ስለነዚህ ሰዎች ተናግሯል ማለት እንችላለን። ኦኬ። ለምን ሲባል እነሱም ተመሳሳይ ኢሹ ስለሚያነሱ ተመሳሳይ ኑፋቄ ውስጥ ስላሉ ማለት ነው። ከማርያም ምንም አልወሰደም እና በቃ በማርያም በኩል አልፎ መጣ እንዲህ የሚባል ነገር የለም ይላል ጎርጎርዮስ። ኦኬ እንቀጥል። for this were not generation of God but a shrinking of generation በማለት ይቀጥልና ከዛ እንደዚህ ይላል if any introduce the notion of two sons ይሄ ደግሞ የማን ኑፋቄ ነው? የንስጥሮስ በኋላ እናየዋለን። one of God the Father the other of the Mother and discredits the unity and identity, may he lose his part in adoption promised to those who believe aright. For God and man are two natures, as also soul and body are, but they are not two sons, two gods. ሁለት ኔቸር ማለት እንችላለን፣ ሁለት ግን ልጆች የሉም ብሎ ንስጥሮሳዊው እንትን ይላል። ይሄ አናቴማ ነው ብሎ ይናገራል። ከዛ ግን ስለ አቡሊናሪዮስ እንደዚህ በማለት ያስቀምጣል። if anyone has put his trust in him as a man without human mind, okay, ከሰው አይምሮ የተለየ ወይ ደግሞ የሰው አይምሮ የሌለው የሰው ራሽናል ማይንድ ማለት ነው። ኦኬ የሰው ራሽናል ማይንድ ያ ሶል ያ ኑስ ብለን የጠራ ነው በግሪኩ ያ ሶል የሌለው መሆኑን ኢየሱስ ያ ሶል የሌለው የሂውማን ማይንድ የሌለው መሆኑን ያመነ he is really bereft of mind and quite unworthy of salvation ድነት የማይገባው ነው ወይ ደግሞ የማይድን ያልዳነ ሰው ነው። ስለዚህ እነ ጎርጎርዮስን ሲነሱ በዚህ ደረጃ ነው ሲቃወሙት የነበረው። ሶ እንግዲህ ተመልከቱ ልድገምላችሁ። if anyone has put his trust in him as okay ኢየሱስን ሲያምነው እንደዚህ ቢያምነው a man without a human mind ኦኬ ስለዚህ human mind የሌለው ወይ ደግሞ ይሄ የሰው ራሽናል አይምሮ የሌለው ሰው እንደሆነ አድርጎ ኢየሱስን የሚያምን ከሆነ እሱ unworthy of salvation ነው ድነት የማይገባው። for that which he has not assumed he has not healed ምክንያቱም አስዩም የማያደርገው ሊፈውሰው አይችልም። ኦኬ ያልነሳውን ሊፈውሰው አይችልም። but that which is united to his God it is also saved if only half Adam fail አለ። look if only half Adam fail የአዳም ግማሹ ከሆነ የወደቀው then that which Christ assumes and saves may be half also ስለዚህ ክርስቶስም ሊያድን የሚችለው ግማሹን ብቻ ነው። አዳም የወደቀው በግማሽ ብቻ ከሆነ ኢየሱስም ሊያድን የሚችለው ግማሹን ብቻ ነው። but if the whole of his nature fail አዳም ሙሉ በሙሉ ሙሉ ተፈጥሮ ፌል ያደረገ ከሆነ የወደቀ ከሆነ ኦኬ it must be united to the whole nature of him that was begotten and so be saved as a whole ሊዋሃድ የሚችለው ኦኬ ሊነሳ የሚችለው ሙሉውን ያንን ማንነት ነው በማለት ሲናገር ነው። ስለዚህ አዳም የወደቀው በግማሽ ተፈጥሮ አይደለም ሙሉ በሙሉ ነው የወደቀው አዳም። ስለዚህ የአዳምን ሙሉ በሙሉ የአዳምን ባህሪ ነው ነስቶ የመጣው የአዳምን ባህሪ ነው ገንዘቡ አድርጎ ተዋህዶ የመጣው የሚለውን ነገር ያስቀምጣል ጎርጎርዮስ ሲናዙ። ስለዚህ ኢየሱስ ክርስቶስን ወደዛ መንገድ እንዳትወስዱት ይሄ ሂውማን ማይንድ የሌለው ራሽናል ሶል የሌለው ይሄ ኑስ የሚባለው የሌለው ኦኬ ያ ወደ እንስሳ ባህሪነት ሊያወርደው የሚችለውን አይነት ነገረ ክርስቶሳዊ ሐሳብ ያንን ኢንካርኔሽናል ሐሳብ እንዳትይዝ ያንን አንትሮፖሎጂካል ሐሳብ ይዘው ነገረ ክርስቶስን ኮንስትራክት እንዳታደርግ መጠንቀቅ ይኖርብሃል። ሶ ኢየሱስ ያልነሳውን አላዳነውም ሲባል በዚህ መንገድ የተነገረ በዚያው ላይ የተነገረ ነገር ነው። ይህንን ኑፋቄ ደግሞ ያመጣው ማለት አቡሊናሪዮስ ነው። አቡሊናሪዮስ እንዳልኳችሁ በጣም በተደጋጋሚ ተገስጿል በእነ ጎርጎርዮስ ዘንዚናዙ በእነ አትናቴዎስ። ግን ደግሞ በምንም አይነት ሁኔታ እንትን አላደረገም፣ ሪካንት አላደረገም። ከኑፋቄው ሳይመለስ ነው የሞተው። ማን ሲባል ያ በጣም በኒቂያው ጉባኤ ጊዜ ወይ ደግሞ በዚህ በኒቂያው ኮንትሮቨርሲ ላይ በአሪያን ኮንትሮቨርሲ ላይ ትልቅ ተጋድሎ ካደረጉ አባቶች መካከል አንዱ የነበረው አቡሊናሪዮስ። ኦኬ ስለዚህ ቅድም እንዳልኳችሁ ነው ሙሉ ደሞዝ እንዳናጠፋ መጠንቀቅ ያስፈልጋል አይደለ? ነገረ ክርስቶሳችን በተበላሸ ልክ ብዙ ነገር እየተበላሸ ይመጣል። ቤተክርስቲያን አይደንቲቲዋን ታጣለች። ሶ
ዛሬ ቲክቶክ ላይ በጣም ብዙ ነገር ላይ ሳክራመንታል ጭቅጭቅ ይነሳል። ጥምቀት ለድነት ነው አይደለም፣ የጌታ ራት እንደዚህ ነው እንደዛ ነው እንደዛ አይደለም ማለት ፈርስት ሰከንድ ሰርድ ሴንቸሪ ላይ የነበሩ ችግሮች እንደዛ አይነት ችግሮች አይደሉም። እንደዛ አይነት ችግሮች አይደሉም። ሳክራመንታል ኢሹዎች ሲነሱ የሚነሱት ከነገረ ክርስቶስ ጋር ተጋብተው መጠንቀቅ አለብን። ብቻውን ነጥለን የምናወጣው እንደ ሲስተማቲክ ቴዎሎጂ ብቻውን ነጥለን የምናወጣው ነገር የለንም። ሲስተማቲክ ቴዎሎጂ ለጥናት ብቻ እናደርገዋለን እንጂ አንዱ ሌላውን የተከተለ እንደ ሰንሰለት የተያያዘ የሚመጣ ትምህርት ነው ያለን። አንድ ሰው ነገረ ክርስቶስ ላይ ሳተ ማለት ብዙ ነገር ላይ ነው የሚስተው። በሌሎች በጣም ጥቃቅን ነገሮች ላይ በሚላቸው ግን ጥቃቅን ባልሆኑ የቤተክርስቲያን ኢሴንሻል ጉዳዮች ላይ ሳተ ማለት ነገረ ክርስቶስን በሚነካ ጉዳይ ላይ እየሳተ ነው የሚመጣው። ስለዚህ በጣም መጠንቀቅ ያስፈልጋል። ኦኬ፣ አሁን ሳክራመንታል ቴዎሎጂ ላይ መጠንቀቅ የሚያስፈልገው ለዛ ነው። ነገረ ክርስቶስ ላይ መጠንቀቅ የሚያስፈልገው ለዛ ነው። ኦኬ፣ አንትሮፖሎጂ ላይ መጠንቀቅ የሚያስፈልገው ለዛ ነው። ክርስቲያን ፊሎሶፊ ላይ መጠንቀቅ የሚያስፈልገው ለዛ ነው። የሆነ ቦታ ላይ ከነካችሁት ብዙ ነገር ይዞ ይናዳል። ነገረ ክርስቶስ ላይ ችግር ያለበት ቤተክርስቲያን ደግሞ ብዙ ነገሩን አይደንቲቲውን ያጣል። ሉክ ቤተክርስቲያንን በጣም በስኪዝም ደረጃ እንትን ያደረጋት ነገር ምንድን ነው? ችግር ውስጥ ከቷት የነበረው ነገር ምንድን ነው? ነገረ ክርስቶስ ነው። ኢየሱስን የተመለከተ ነገር ነው። ኦኬ፣ ለቤተክርስቲያን ትልቁ መቆሚያ ዓለቷ ኢየሱስ ነው። መሰናከያዋም ኢየሱስ ነው። ኦኬ፣ ከሳተች ስለ ኢየሱስ ክርስቶስ ላይ ከሳተች ብዙ ነገር ትጥላለች። ነገረ ክርስቶስ ላይ ከተሳተ ብዙ ነገር ይወድቃል። ስለዚህ ቀጣዩ ለዚህ ደግሞ ቀጣዩ ምሳሌያችን ንስጥሮስ ነው። ንስጥሮስን ስትመለከቱ ደግሞ እንደዚህ አይነቱ አቡሊናሪዮሳዊን ችግርም ለመቅረፍ ይመስላል አንዳንድ ነገሮችን የሚያነሳቸው እሱ ደግሞ። ምክንያቱም ኢየሱስ ክርስቶስ ፉሊ ሂውማን ነው፣ ፉሊ ዲቫይን ነው። በነገራችን ላይ በዚህ ያምናል። ኦኬ፣ ንስጥሮስ በዚህ ያምናል። ኢየሱስ ፉሊ ሂውማን ነው፣ ፉሊ ዲቫይን ነው በሚለው ያምናል ንስጥሮስ። ኦኬ፣ ምንድነው ማለት የሚለውን ነገር አሁን የምንመለከተው ይሆናል ማለት ነው። ኮንስታንቲኖፕል ላይ ወይ ደግሞ ቁስጥንጥንያ ላይ ጳጳስ የነበረ ሰው ነው። ንስጥሮስ የፋሲካ ስብከቱ ላይ ማርያም እማምላክ አይደለችም፣ እማምላክ ልትባል አይገባትም ብሎ የሰበከ ሰው። ኦኬ፣ ስለዚህ ከቄርሎስ ጋር በጣም ትልቅ ኮንትሮቨርሲ ውስጥ ነበሩ። ቄርሎስ በጣም ብዙ ደብዳቤዎችን ወደ ንስጥሮስ ሲልክ ነበር፣ ደብዳቤ ሲለዋወጡ ነበር። በጣም የጋለ ቴዎሎጂካል ዲቤት ነበራቸው። ለምንድነው እንደዛ ያለው? ኢየሱስ ማርያም ክርስቶቶኮስ አይደለችም ሲል የነበረው ለምንድን ነው የሚለውን ነገር ትንሽ ማየት ያስፈልጋል። ግን አንድ ነገር የምንመለከተው ነገር ንስጥሮስ ሲናገር ኦኬ ኢየሱስ ክርስቶስ ቱ ኔቸር ነው የሚለውን ነገር ያምናል። ኢየሱስ ፉሊ ዲቫይን ነው፣ ፉሊ ሂውማን ነው የሚለውን ነገር ያምናል። እንዲህ ብላችሁ ግን መሳሳት አለ። አይገርማችሁ? አሁን የፔንቴ ትምህርት አይመስልም? ፔንቴ አይደለ ካልሴዶኒያን እንዳለ ካልሴዶኒያን ቸርች የሚያምኑት ነገር አይመስልም? ኦኬ ኢስተርን ካቶሊክ ፕሮቴስታንት የሚያምኑት ነገር ነው የሚመስለው አይደል? ኢየሱስ ፉሊ ሂውማን ነው፣ ፉሊ ዲቫይን ነው። ያ አሁን ምንድነው እንትን እዚህ ጋር የቀረፍነው ነገር ምንድነው? በንስጥሮሳዊ ሐሳቤ መሰረት የተቀረፈው ነገር አቡሊናሪዮሳዊው ኑፋቄ ተቀርፏል። ለምን ሲባል ኢየሱስ ሂውማን ማይንድ አልነበረውም፣ ያ ራሽናል ሶል አልነበረውም የሚለው ነገር ኦልሬዲ ተቀረፈ። ለምን ሲባል በቃ ያ ኢየሱስ ፉሊ ዲቫይን ነው ብለን እያስቀመጥን ነው። ደግሞ ፉሊ ሂውማን ነው፣ ከማርያም የተወለደው ፉል ሂውማን ነው ብለንም እያስቀመጥን ነው። ኦኬ ከዛ ግን ትንሽ ዲቪየት ያደረገ ነገር ደግሞ ጀመረ። እሱም ደግሞ ምንድነው ታዲያ ማርያም የወለደችው ሰውን ነው ወይ ደግሞ ክራይስትን ነው ብሎ ያስቀምጣል። ክርስቶስን ነው የወለደችው። ስለዚህ ማርያም ልትባል የሚገባት ክሪስቶቶኮስ ነው እንጂ ቴዎቶኮስ አይደለም። እንደውም አናቴማታይዝ ጭምር ማድረግ ጀመረው ማለት ነው። ክሪስቶቶኮስ አይደለችም ቴዎቶኮስ ናት የሚል ጭምር አናቴማታይዝ መደረግ አለበት የሚል እንቅስቃሴ ጀመረው። ታዲያ ይሄ ማለት ምን ማለት ነው ሲባል ኢየሱስ ክርስቶስ ቱ ኔቸር ነው ሲል ሁለት ፐርሰኖችን ከኔቸር ጋር አብሮ አያይዞ ነው ቱ ኔቸር የሚል። ስለዚህ ለቄርሎስ ሁለት ፐርሰን ጭምር ነው ኢየሱስ ማለት። ለዛ ነው ቱ ሰንስ ሁለት ልጆች ብለህ ነው እያመንክ ያለው ብለው አባቶች ሲቃወሙት የምንመለከተው። ስለዚህ የቄርሎስ የንስጥሮስ ቱ ኔቸር ከፐርሰናል እንትን ጋርም ከፐርሰናል አይደንቲቲ ጋርም የተገናኘ መሆኑን ትረዳላችሁ። ስለዚህ ስህተቱ ይሄ ነበረ። ስለዚህ ማርያም
ክሪስቶቶኮስ አይደለችም ቴዎቶኮስ አይደለችም የሚለውን ሀሳብ ያመጣው በዛ ምክንያት ነው። ማርያም አምላክ ልትወልድ አትችልም ማለት ማርያም የወለደችው ሰውን ነው። ማርያም የወለደችው ሰው ነው አይደል? ልክ አይደለም? ማርያም የወለደችው ሰው ነው። አምላክ ከሷ አልተገኘም ማለት አምላክ ከሷ አልተገኘም። ግን እንደዛ ሲል ምን እያለ ነው? በማርያም ማህፀን የተጸነሰው ያ ጽንስ ውስጥ ሎጎስ ወይ ደግሞ ያ ዲቫይን ፐርሰን መጥቶ ኢንዶይል አደረገበት እያለ ነው። ስለዚህ የሆነ ጁክስታፖዚሽን የሆነ ነገር ነው። ኦኬ ጁክስታፖዚሽን የሆነ ነገር ነው እያወራ ያለው እንደዛ አይነቱ ነገር ነው። ስለዚህ ያ ዲቫይን ፐርሰን መጥቶ በሂውማን ፐርሰን ውስጥ ኢንዶይል አደረገ እየተባባለ ነው ያለው በሂውማን ፐርሰን ውስጥ። ኦኬ ስለዚህ 2% ጭምር እንጂ 2 ኔቸር ብቻ አይደለም እያስቀመጠ ያለው። ማርያም ምንድናት? ክሪስቶቶኮስ ናት። ማርያም ክርስቶስን ወለደች። ግን ያ የተወለደው ክራይስት ግን የማን ኢንዶይሊንግ አለበት? የዛ ዲቫይን ፐርሰን ኢንዶይሊንግ አለበት፣ የሎጎስ ኢንዶይሊንግ አለበት የሚል አይነት እሳቤ ነው ሲያስቀምጥ ነበር። እስቲ ትንሽ ንስጥሮስ እና ቅድም ኦፍኮርስ ህብረት እንደማለት ነው። ህብረት አድርጓል፣ ሁለቱ ፐርሰኖች ህብረት አድርጓል እንደማለት ነው። አስቀድሞ ሌተር 101 ላይ ጎርጎሪዮስ ያለውን ነገር ቅድም አይተናል፣ ግን ድጋሚ ላንብብላችሁ። if any introduce the notion of two sons, one of God the Father, the other of the Mother, and discredits the unity and identity, may he lose his part in the adoption promised to those who believe aright. Okay, ስለዚህ ኢየሱስ ክርስቶስን ሁለት ልጆች አድርጎ የሚያምን ሰው እሱ ቃል የተገባውን ያንን ድህነት የሚያገኝ ሰው አይደለም። for God and man are two natures. አዎ ሁለት ኔቸሮች ናቸው። as also soul and body are. ስለዚህ ነፍስና ሰውነትም እንደሰው but there are not two sons or two gods. ነገር ግን በክርስቶስ ሁለት ልጆች ወይ ደግሞ ሁለት አማልክት አሉ ምናምን ብለን ልናስቀምጥ የምንችለው ነገር አይደለም። እንደዛ ነው እየተረዱት ያሉትና የንስጥሮስን ንግግር በዛ መንገድ እየተረዱት ነውና ማለት ነው። ኦኬ ከዛ if anyone assert that his flesh came down from heaven and is not from hence nor of us though above us let him be anathema ብሎ ሌላ ደግሞ አናቴማ ያስቀምጣል ማለት የኦንሊ ጂሰሶቹን አይነት ትምህርት ያለውን አናቴማ ያስቀምጣል። ስለዚህ በዛ መንገድ ሲያስቀምጠው እንመለከታለን። ከዛ በኋላ ግን የተወሰነ ነገር ከቄርሎስ ንግግር ላይ ደግሞ እንመልከት። የቄርሎስ ደብዳቤዎች መሃል 40ኛውን ሌተር 40 እንመልከት እና ሌተር 40 ላይ 10ኛው ቁጥር ላይ ያለውን ነገር ላንብብላችሁ። እንደዚሁ ሌተር 40 10ኛው ቁጥር ላይ ያለውን እናንብብ እስቲ። እሺ The Fathers of the Church የተሰኘው መጽሐፍ ላይ ቮሊዩም 76 ላይ ታገኙታላችሁ። ይህን መጽሐፍ አግኝታችሁ ብትመለከቱት 50ውንም የቄርሎስን ደብዳቤዎች ይዟልና ገጽ 158 ላይ ያለውን ሐሳብ ነው የማነብላችሁ። አንዴ ላውጣውና ጋይስ እስቲ። እሺ ከቁጥር 10 ጀምሮ እንደዚሁ ላንብብላችሁ። ገጽ 158 ጀምሮ ማለት ነው። አኮርዲንግሊ አለ ኦኬ የቄርሎስ ደብዳቤ 40ኛው ደብዳቤ ማለት ነው። accordingly Nestorius is found to have completely taken away the birth according to the flesh of the only begotten son of God. Nestorius is found to have completely taken away the birth according to the flesh of the only begotten son of God, for he denies that he was born of a woman according to the scriptures. okay ስለዚህ ይሄ only begotten አንድያ የሆነው የእግዚአብሔር ልጅ ከማርያም የመወለዱን ጉዳይ አምላክ ከማርያም የመወለዱን ጉዳይ ካደ። መጽሐፍ ቅዱስ የሚያስተምረው ያንን ካደ ይላል። for he speaks thus I was taught from እንደዚህ ብሎ ይናገራል ንስጥሮስ ማለት ነው። I was taught from the divine scripture that God came forth from the virgin the mother of Christ but I was nowhere taught that God was born of her. እግዚአብሔር ከማርያም መጣ ብሎ መጽሐፍ ቅዱስ አስተምሮናል። ኦኬ ነገር ግን እግዚአብሔር አምላክ ከማርያም ተወለደ የሚለውን ነገር መጽሐፍ ቅዱስ አያስተምርም ብሎ ይናገር ነበር። again in another explanation he says በሌላ ጊዜ ደግሞ እንደዚህ ይላል nowhere does the divine scripture say that God was born of the virgin መጽሐፍ ቅዱስ እግዚአብሔር ከድንግል ተወለደ አምላክ ከድንግል ተወለደ ብሎ በምንም አይነት ሁኔታ
አይነግረንም። the mother of Christ, but instead of that Jesus Christ the son of the Lord was born. okay ስለዚህ ማርያም የማን እናት ልትሆን ነው? mother of Christ የክርስቶስ እናት ልትሆን ነው። instead Jesus the son and the Lord was born. since he all but clearly shouts it, how would anyone doubt that? እንግዲህ ይሄንን በግልጽ እየሰበከ ስለሆነ ማንም ሰው እንደዚህ ማለቱን ቀጥሎ ያለው ማለቱን ዳውት ሊያደርግ ማን ይችላል? ምን ማለቱን? by saying these things እነዚህን በማለቱ እንዲህ እያለ ነው። he divides the one son into two sons አንዱን የእግዚአብሔርን ልጅ ወደ ሁለት ልጆች እየከፈለው ነው። and one of them taken separately. okay እና በተነጣጠለ መልኩ አስቀምጧቸዋል። he says the son and Christ and Lord and the word begotten of the Father አንዱ ክርስቶስና ጌታ የሆነው ልጅ ሲሆን ቀጥሎ ደግሞ የእግዚአብሔር ልጅ የእግዚአብሔር አንድያ ልጅ ነው። ስለዚህ ሁለት ልጆች አድርጎ እየከፈላቸው ነው። ኦኬ ከዛ በኋላ ደግሞ but the other in turn taken separately he says the son and Christ and Lord who was born of the Holy Virgin, but those who call the Holy Virgin Mother of God say that there is one son in Christ the Lord, perfect in divinity, perfect in humanity. ነገር ግን መጽሐፍ ቅዱስ የሚነግረን ምንድነው? ማርያም የአምላክ እናት መሆኗን እንደዚሁም ደግሞ አንድ ልጅ አለ እሱ የእግዚአብሔር ልጅ የሆነ ፐርፌክት በዲቪኒቲው ፐርፌክት በሂውማኒቲው። ኦኬ ስለዚህ ፍጹም ሰው ፍጹም አምላክ የሆነ አንድ የእግዚአብሔር ልጅ እንዳለ ነው መጽሐፍ ቅዱስ የሚያስተምረን የሚለው ነገር ያስቀምጣል። ቀጥሎ ደግሞ የኢስተርን አባቶች የኢስተርን ጳጳሳትም የምስራቅ ጳጳሳትም ደግሞ እሱ ያስተማረውን ነገር አላስተማሩም በማለት ያስቀምጣል። እንደዚህ ብሎ for that they the bishops of the east do not say that there is one son, the word of God the Father and another again who was born the Holy Virgin ይሄን ብለው አላስተማሩም as Nestorius teaches። ስለዚህ አንዱ ልጅ የእግዚአብሔር ልጅ አንዱ ልጅ የማርያም ልጅ ብለው አላስተማሩም። ታዲያ ምንድነው ብለው ያስተማሩት? እኔ ያስተማርኩትን ያንን ኦኬ አንድ የእግዚአብሔር ልጅ አለ እሱ ደግሞ ከማርያም ተወልዷል የሚለውን ነገር ግን አስተምሯል። ስለዚህ ማርያም ክርስቶቶኮስ አለችም ቴዎቶኮስ ናት። ይሄ የምስራቅ ጳጳሳቱም ሲያስተምሩት የኖሩት ነው ብሎ አባቶችን ወደ ኋላም ጠቅሶ ይሄንን ሲያስተምር እንመለከታለን። ስለዚህ የንስጥሮስ ንግግር ኢየሱስን የመነጠል ጉዳይ ነው፣ ሁለት ልጆች አሉ ብሎ የማስተማር ጉዳይ ነው ብሎ አባቶች ሲቃወሙት እንመለከታለን። ስለዚህ ማርያም የወለደችው አምላክን ነው። ማርያም ወላዲት አምላክ ናት። ለምን ሲባል ከማርያም የተወለደው እሱ በጽንሰቱ ጊዜ ራሱ በማይነጣጠል መልኩ ሁለት ዲቫይን ኔቸሮች የያዘ ነው። ስለዚህ አሁን የቄርሎስ ንግግር በተለይ የኬልቄዶኑ ኮንትሮቨርሲ ያመጣው እሱ ስለሆነ የቄርሎስ ንግግር ይሄንን ሲናገር እንደው አንድ ኔቸር ኦኬ ብሎ የሆነ ቱ ኔቸርን ኔግሌክት እያደረገ ነው ወይስ ደግሞ የሱ አገላለጽ ላይ ይሄ ኔቸር የሚለው ነገር የንስጥሮስን ይሄንን ንግግር እንትን ከማድረግ አንፃር ይሄንን የንስጥሮስን ትምህርት ከመቃወም አንፃር የተናገረው ብቻ ነው የሚለው ነገር ሲምፕሊ ሲያከራክር ነው። አሁን ምን የሆነ ነው? አንድ ነገር ነው የምናምነው ወደሚለው ነገር እየመጣ ነው። ሶ ቄርሎስም ሲናገር እየተናገረ ያለው ካልሴዶኒያንስም ደግሞ ኢየሱስን ቱ ኔቸር ሲሉት አንድ አይነት ነገር እየተናገሩ ነው። ይሄ ከዚህ ከፕሮሶፖን እና ከሃይፖስታሲስ እንትኖች አንፃር አገላለጾች ኤክስፕላኔሽኖች አንፃር የሚነሳ ነገር ነው። ግን አሁን እየተባለ ያለው ነገር ምንድነው? አይ አንድ አይነት ነገር ነው እየተነገረ ያለው። በቄርሎስም በካልሴዶኒያንስም እየተነገረ ያለው ነገር አንድ አይነት ነው እየተባለ ነገር ግን ንስጥሮስ እያደረገ ያለው የክርስቶስን ባህሪያት ነጠላቸውና ፐርሰናል አይደንቲቲ ሰጥቷቸዋል። ስለዚህ ሁለት ልጆች እያመነ ነው ያለው። ቱ ሰንስ አንዱ ከማርያም የተወለደ አንዱ ከእግዚአብሔር የተወለደ ከማርያም የተወለደው ውስጥ ከእግዚአብሔር የተወለደው ኢንዶይል አደረገ እያለ ነው ያለው። ስለዚህ ፐርሰናል አይደንቲቲ ጭምር እየሰጣቸው ነው። ነገር ግን ይሄንን ሊያጠፋልን የሚችል አንድ ነገር አለ። ማርያም ወላዲተ አምላክ ናት የምንል ከሆነ ይሄን ያጠፋል። ኦኬ ከማርያም የተወለደው እሱ ራሱ የእግዚአብሔር ልጅ ነው የምንል ከሆነ ያጠፋልናል። ኦኬ እሱ ራሱ አምላክ ነው ከማርያም የተወለደው የምንል ከሆነ ያጠፋልናል። ኤልሳቤጥ ያለችው እሱን ስለሆነ ኤልሳቤጥ ስትናገር የጌታዬ እናት ወደ እኔ ልትመጣ ዘንድ እንዴት ይሆንልኛል አለች። ሶ የጌታዬ እናት ብላ ስትናገር ያን እየተናገረች ነው። በማርያም ማህፀን ያለው እሱ ጌታዋ ነው። which means ምን ማለት ነው? እሱ አምላክ ነው። ማርያም የምትወልደው እሱ የጸነሰችው ከመውለዷ በፊት ራሱ የጸነሰችው አምላክ ነው። ስለዚህ አምላክ ከጸነሰች ሊወለድ የሚችለውም ያው አምላክ ነው። ግን ያ አምላክ ከሷ ተጸነሰ ማለት ማርያም የወላዲት አምላክ ናት፣ የአምላክ እናት ናት ማለት ግን መለኮት እዛ ተጀመረ ማለት አይደለም። ኦኬ መለኮት በማርያም ማህፀን ተጀመረ ማለት እነ ንስጥሮስ የተናገሩትን እነ ቄርሎስ ሲቃወሙ መለኮት ከማርያም ማህፀን ተጀመረ እያሉ አይደለም። ነገር ግን ያ መለኮት በማርያም ማህፀን የሰውን ኔቸር ምን አደረገ? ያ የመለኮት ኔቸር የሰውን ኔቸር ገንዘቡ አደረገ እያሉ ወር ደግሞ የሰውን ኔቸር አሲዩም አደረገ በዛው በማርያም ማህፀን እያሉ ነው። ስለዚህ ወላዲተ አምላክ የሚለው ሐሳብ ማርያም የወለደችው
ኦኬ በዚህ ደረጃ የተነጣጠለ ባህሪ ያለውን ልጅ ነው ከሚለው ነገር ያድናል። ስለዚህ ወላዲት አምላክ የሚለው ሐሳብ በዚህ መንገድ ዲፕሊ ሩትድ የሆነ ክሪስቶሎጂካል አስፔክት ነው። ለምንድን ወላዲት አምላክ ያልኩት ርዕሱ ነው። ነፍ ነገር ልናወራ ተቀምጠን የእግዚአብሔር ልጅ ራሱ ከማርያም ተወለደ ማለት ወይ ደግሞ ማርያም ወላዲት አምላክ ናት ማለት ጳውሎስ ፈቃደኝ ሲያስቀምጠው ነበር። ወላዲት አምላክ ናት ማለት ኢየሱስ ክርስቶስ ራሱ አምላክ ነው ማለት ነው። ማርያም ወላዲት አምላክ አይደለችም ማለት የኢየሱስ አምላክነት ላይ ጥያቄ እየተነሳ ነው የሚል ነገር ሲያስቀምጥ ነበርና በዛ ደረጃ ጭምር እየተናገርን ነው። ኦኬ ወላዲት አምላክ የሚለውን የመረጥኩበት ምክንያት እሱ ነው። በጣም ብዙ ነገር ስናወራ ማለት ነው እኛ ጋር እንደዚህ አይነት ችግሮች እየተነሱ ስለሆነ ማርያም ወላዲት አምላክ አይደለችም የሚል ነገር እየተነሳ ስለሆነ ከአንድ ነገር አንጻር ይነሳል። እሱም ወላዲት አምላክ አይደለችም ስንል ወላዲት አምላክ ናት ስንል ማርያም አምላክን አስገኘች ወይ ደግሞ መለኮት ከማርያም ማህፀን ጀመረ እያልን ነው ከሚል ኖሽን ነው የሚነሱት። ስለዚህ ሲቃወሙት በዛ መንገድ ነው እየተቃወሙት ያሉት ማለት ነው። ሲቃወሙት በዛ መንገድ ነው እየተቃወሙት ያሉት። እኛ ግን እያልን ያለነው ወላዲት አምላክ ናት ማርያም ስንል ይሄንን የቱ ኔቸር ስሳቤ በትክክል ጠብቆ ለማቆየት በሚያስችል መልኩ ነው። ኦኬ ጠብቆ ማቆየት በሚያስችል መልኩ እያስቀመጥነው ነው ማለት ነው። ሁለቱ ኔቸሮች በማይነጣጠል መልኩ በማርያም ማህፀን ኦኬ በአንድ ፐርሰን በዛ ዲቫይን ፐርሰን አንድ ሆኗል እያልን ያለነው። ያ ፐርሰን ሁለተኛው የሥላሴ አካል ነው። ስለዚህ በዛ ፐርሰን ሁለት ዲቫይን ኔቸሮች ፉሊ ሂውማን ነው፣ ፉሊ ዲቫይን ነው። ሁለቱ ዲቫይን ኔቸሮች በዛ ፐርሰን ስለሚገኙ የሚለውን ነገር ጠብቀን ለማቆየት እየሞከር ነው ወላዲት አምላክ ስንል። ሂስቶሪካሊ ደግሞ በጣም እንትን የሆነ ነገር ስለሆነ ማለት ነው በጣም ሩትድ የሆነ ነገር ስለሆነ ይህንን ጥለን መሄድ አይገባንም። ወላዲት አምላክ አይደለችም ስንል ይህንን ያለ በታሪክ ውስጥ ንስጥሮስ ነው፣ ንስጥሮሳዊ ኑፋቄ ነው እያስቀመጥን ያለን። ኦኬ በታሪክ ውስጥ ማርያም ወላዲት አምላክ አይደለችም ብሎ ያስተማረ የለም። መጽሐፉን ስንመለከተው ያንን አይነግረን። የቤተክርስቲያን ታሪክ ስንመለከት ከ3ኛው ክፍለ ዘመን ጀምሮ ቴዎቶኮስ የሚለው ሐሳብ አለ። ኦኬ ቴዎቶኮስ የሚለው ወላዲት አምላክ የሚለው ሐሳብ አለ። ከምን ይጠብቃል? ከእንዲህ አይነቱ ኑፋቄ ይጠብቃል። የኢየሱስ ክርስቶስ ሁለት ኔቸር ፐርሰናል አይደንቲቲ ያለው ያንን ያ ዲቫይን ሎጎስ ያ ዲቫይን ፐርሰን መጥቶ በሂውማን ፐርሰን ኢንዱዌል አደረገ ከሚለው እሳቤ ስለሚጠብቅ ወላዲት አምላክ የሚለውን የምንጠቀመው ለዛ ነው። ብዙዎች ማሪዮሎጂካል አስፔክት ሊሰጡት ይችላሉ። ኦፍ ኮርስ ማሪዮሎጂካል አስፔክት ሊሰጡት ይችላሉ። ለምሳሌ ማርያም ወላዲት አምላክ ስለሆነች ከሞት ተነስታለች ብሎ ተረት ተረት ሊያወራ ይችላል። ይሄ ከጊዜ በኋላ የመጣ ተረት ተረት ነው። ወላዲት አምላክ የሚለው ሐሳብ ኦኬ እንትን ያደረገው ራሱ ወላዲት አምላክ የሚለው ሐሳብ የተቀመጠው ራሱ ከማርያም ትንሳኤ ምናምን አንጻር አይደለም። በዛ መንገድ አይደለም የተቀመጠው። ነገረ ክርስቶሳዊ አስፔክት ይዞ ነው የተቀመጠው። ማሪዮሎጂካል አስፔክቱን ስትሬስ ባደረገ መልኩ ወጥሮ በጠበቀ መልኩ ያስቀመጡት በኋላ ላይ የመጡ ትራዲሽኖች ናቸው እንጂ መጀመሪያው እሱ አይደለም። ማርያምን ወላዲት አምላክ ስንላት ኢየሱስ ክርስቶስ ኔቸር ላይ እያተኮርን ነው እንጂ የማርያም ወላዲት አምላክነት ማርያምን ከፍጡራን በላይ እንዳደረጋት እየተናገርናል። በዛ መንገድ እየተናገርን አይደለም። ስለዚህ ሰዎች ይህን በመፍራት ስለሆነ ያንን የሚያደርጉት ማለት ነው። ማርያም ወላዲት አምላክ ስለሆነች ከሞት ተነስታለች፣ ማርያም ወላዲት አምላክ ስለሆነች አማላጅ ናት ምናምን የሚለውን ሐሳብ እየደገፍን አይደለም። ቴዎቶኮስ የሚለው ሐሳብም ያንን በመደገፍ የተቀመጠ ሐሳብ በጭራሽ አይደለም። ግን ደግሞ አንድ ነገር እያደረግን ነው። እሱም አሁን የተነጋገርነውን ያንን የቱ ኔቸር ዲስቲንክሽን ምን ዲስቲንክሽን ሰፓሬሽን እንትን እያደረግን ነው፣ እየተከላከልን ያለነው። በዚህ መንገድ መቀመጥ አለበት ወላዲት አምላክ የሚለው ሐሳብ። ስለዚህ ወላዲት አምላክ አይደለችም ካላችሁ ወደ 5ኛው ክፍለ ዘመን ሄዳችሁ የንስጥሮስን ኑፋቄ ሪፈር እያደረጋት እሱ ነው ሊጠብቀን የሚችለው። ወላዲት አምላክ የሚለው ሐሳብ ደግሞ ሪፎርሜሽኑ ላይም በተከታታይ ሲነሳ የነበረ ነው። ለምሳሌ ባለፈው ቪዲዮ ሰርቼበታለሁ። ሉተር ማርያምን የእውነተኛው አምላክ እናት በማለት ይጠራታል። ኦኬ ካልቪን ትንሽ ሪዘርቭድ ነበር። ሪዘርቭድ የሆነበት ምክንያት ማሪዮሎጂካል አስፔክቱን ልክ ዛሬ ላይ እንዳሉት ወደዛ ሲለጥጡት ሲመለከት ይሄ ከሙታን የመነሳት ጉዳይ ይሄ ለማርያም ያለው ሃይ ማሪዮሎጂካል እሳቤ በሚያሳስብ መልኩ ስለተቀመጠ ለሪፎርሜሽኑ ይሄ ደግሞ እጅግ በጣም አስቸጋሪ የሆነ እንትን ውስጥ ስለሚከተው አስቸጋሪ የሆነ ነገር ውስጥ ስለሚከተው ካልቪን ያንን እንትን ሲያደርግ ተርሙን ሳይጠቀመው ሲቀርና ያለን የሆነ ጊዜ ላይ ግን ማርያምን ወላዲት አምላክ ብሏል እሱ ራሱ ማለት ነው። ለምንድን ያልተጠቀመው ሲባል ካቶሊካውያኑ
ከሚወስዱት እንትን አንፃር ከሚወስዱት ከዛ ፈርዘር ከሆነ ማሪዮሎጂካል ሃይ ማሪዮሎጂካል ሐሳብ አንፃር ስለዚህ ማርያምን ወላዲተ አምላክ አይደለችም ብሎ ግን ያስቀመጠ ሪፎርመር ራሱ የለም። ኦኬ ሪፎርመር ራሱ የለም። ሶሪ ጋይስ 1 ሚኒት truly man of reasonable rational soul and body consubstantial coexistential with the father according to the godhead በዚህ ስፍራ ላይ የኬልቄዶኑ ጉባኤ የኒቂያውን ጉባኤ ናይሶ ኮንስታንቲኖፕልን እንደዚሁም ደግሞ የኤፌሶኑን ጉባኤ ባጠቃለለ መልኩ ኦኬ እንደዚሁም ደግሞ ለአቡሊናሪዮሱ ኑፋቄም ጭምር ምላሽ ሊሰጥ በሚችል መልኩ ሰመራይዝ ያደርጉት እንመለከታለን ማለት ነው። ስለዚህ እኛም እናምነው ኮንፌስ የምናደርገው ይሄንን ነው። ዋኔን the same son አለ ኦኬ አንድ ልጅ አለ እሱም ጌታችን ኢየሱስ ክርስቶስ ነው። እሱ በመለኮትነቱ ፍጹም በሰባዊነቱ ፍጹም ሰው ፍጹም አምላክ ነው። እውነተኛ አምላክ ነው ደግሞ እውነተኛም ሰው ነው። truly man truly God of the reasonable rational soul and body ኦኬ truly man of reasonable rational soul and body ስለዚህ ራሽናል ሶልም ጭምር ያለው ነው። truly man ነው ስልን ራሽናል ሶል ጭምር ያለው ነው። ይሄ ከአቡሊናሪዮስ ኑፋቄ አንፃር ማለት ነው። consubstantial coexistential with the father according to Godhead በግሳዊ መለኮት ደግሞ ከአብ ጋር ምን consubstantial የሆነ ነው። ኦኬ consubstantial የሆነ one substance ብለው one essence ብለው እንዳስቀመጡት ማለት ነው ኒቂያዎች። ኦኬ in all things like unto us በሁሉ ነገር እንደኛ ከኃጢአት በስተቀር without sin begotten before all ages of the father according to the Godhead ደግሞ እንደ ግሳዊ መለኮት ደግሞ እንደ አምላክነቱ ደግሞ ከአብ ከዘላለም ዘመናት በፊት የተወለደ and in these later days for us and for our salvation born of Virgin Mary mother of God according to the manhood ኦኬ እንደ ሰውነቱ ደግሞ ስለ ድህነታችን ከነዚህ ዘመናት በኋላ ከድንግል የተወለደ ከወላዲተ አምላክ ከድንግል የተወለደ በማለት ሲያስቀምጠው እንመለከታለን። ኦኬ ስለዚህ ይሄም ወላዲተ አምላክ በማለት ሲጠራት እንመለከታለን። ሶ ወላዲተ አምላክ አይደለችም የሚለው በካውንስልም ደረጃ በአባቶችም ደረጃ የተቀመጠ አይደለም። ረጅም ነው ክሪዱ እዚህ ድረስ ካስቀመጥ ነው ይሄኛውን ብቻ ላንሳና ለጨርስ one in the same Christ son Lord only begotten to be acknowledged in two natures okay to be acknowledged in two natures በሁለት ባህሪያት acknowledge የምናደርገው inconfusedly unchangeably indivisibly inseparably the distinction of natures being by no means taken away by the union ይሄ ደግሞ አውጣኪያዊውን እንትን የሚያደርገው የሚቃወመው but rather the property of each nature being preserved and concurring in one person in one subsistence not parted or divided into two persons but one in the same son only begotten እያለ ይቀጥላል ማለት ነው። ሶ ምንድነው በዛ ውስጥ የምንመለከተው? በዛ ውስጥ የምንመለከተው ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ከማርያም ደግሞ በዘመን ጊዜው ሲደርስ የተወለደ የማርያም ልጅ ነው። ኦፍ ኮርስ ሶ ማርያምን ምን ያደርጋታል? የአምላክ እናት ያደርጋታል። ስለዚህ ይሄ ሲታመንበት የኖረ ነው። ከዛ በኋላ ደግሞ በእነዚህ አራት መጠበቂያዎች የኢየሱስ ክርስቶስ ሁለት ኔቸሮች ፕሪዘርቭድ ናቸው። ሳይነጣጠሉ ሳይዋጡ ሳይጠፋፉ ኦኬ ፕሪዘርቭድ ናቸው ብሎ ደግሞ ያስቀምጣል። ኦኬ ስለዚህ ሁለት ኔቸር የሚለውን ነገር ያጸናዋል። ሶ አይ ኖ አንድ ኔቸር ነው ይሄኛው ንስጥሮሳዊ ነው በሚል ደግሞ እነ ዲዮስቆሮስ የኦሪየንታሎቹ ማለት ነው ዲፓርት ሲያደርጉ እንመለከታለን። በኋላ ላይ ዲዮስቆሮስ ይወጣል። በውስጡ ፖለቲካል ይዘቶች አሉት። ከኤፌሶኑ ጉባኤ ጀምሮ የነበሩ ፖለቲካል ይዘቶች አሉት። እነ ዲዮስቆሮስ ቶም ኦፍ ሊዮን አልቀበል ብለዋል። ቶም ኦፍ ሊዮን ሙሉ በሙሉ በሚባል መልኩ ደግሞ እንትን ያደርጋል ማለት ነው ያስቀምጣል። ቶም ኦፍ ሊዮን ማለት ነው የኬልቄዶን ጉባኤ አደሴም ታይም ደግሞ የቄርሎስን ምሳሌ ደግሞ ለማካተት ሲሞክር እንመለከተዋለን። ስለዚህ ኢየሱስ ክርስቶስ ቱ ኔቸርስ ነው የሚለውን ነገር ይይዛል። እነዚህ ይሄ ቱ ኔቸርስ ነው ሲል ግን አንድ የእግዚአብሔር ልጅ አለ። ስለዚህ ትሩሊ ማን ነው? ትሩሊ ጋድ ነው ብሎ ነው የሚያስቀምጠው። ማርያም በዚህ ውስጥ ወላዲተ አምላክ ናት የሚል ነገር ነው የሚያስቀምጠው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን በዚህ መንገድ ያስቀምጥልናል ካውንስሉ። በዚህ ውስጥ የምንመለከተው ነገር አሁንም ማርያም ወላዲተ አምላክ ናት። አንድ ሁለተኛ ክርስቶስ ሁለት ባህሪ ነው። አንድ ሃይፖስታሲስ ሃይፖስታቲክ ዩኒየን ስንል ይሄን ይያለ ነው። ስለዚህ ዋን ሰብሲስተንስ አንድ ሃይፖስታሲስ አንድ ፐርሰን ኦኬ በአንድ ፐርሰን ሁለት ግን ባህሪ ሁለት ግን ኔቸር። ስለዚህ ያ ሁለት ኔቸር ደግሞ ሰባዊ ኔቸር ስንል ከንስጥሮስም በተቃራኒ ደግሞ አቡሊናሪዮስን በተቃራኒ ከአውጣኬም በተቃራኒ ያ ሰባዊ ኔቸር ከመለኮታዊ ኔቸር ጋር ሳይዋስ ሳይጠፋፋ ደግሞ ሳይነጣጠል የተቀመጠ ነው በማለት ሲያስቀምጥ
ደሞስ ከዘመናት በፊት ደግሞ ከአብ የተወለደ ደግሞ ብሎ ያስቀምጣል። የኒቅያውን ጉዳይ እዚህ ጋር ያስቀምጣል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ መሆኑን እንደዚሁም ደግሞ ኢየሱስ ክርስቶስ ሁለት ባህሪ መሆኑን በአንድ ፐርሰን እነዚህ ሁለት ባህሪያት በነዛ አራት መጠበቂያዎች ተጠብቀው የሚኖሩ መሆናቸውን ጭምር ሲያስቀምጥ እንመለከተዋለን። ምን ተከሰተ ታዲያ? ለምንድን ነው የኦሪየንታል ቸርች የወጣችበት ምክንያት ሲባል በዚህ ሰዓት ያለው ነገር ፖለቲክስ ነውና ያገላለጽ አለመግባባት ነው የሚሉ ነገሮች አሉ። አባ ጎርጎሪዮስ ግን ያንን እንትን የሚሉ አይመስሉም። ኢትዮጵያ ታሪክ የቤተክርስቲያን ታሪክ በዓለም መድረክ የሚለው መጽሐፋቸው ላይ ያንን የሚቀበሉ አይመስሉም። ዲዮስቆሮስ ይላሉ። ዲዮስቆሮስ የወጣው በስነ መለኮቱ ምክንያት በኑፋቄ ምክንያት እንዳልሆነ ተነገረ ብለው ያስቀምጣሉ። ተነገረ ብለው ያስቀምጡና ግን ወረድ ሲሉ አንድ ነገር ይናገራሉ። የግሪኮቹ አባቶች የግሪኮቹ ሊቃውንት የቶም ኦፍ ሊዮን የሊዮን ያንን መግለጫ አሻሽለን የተቀበልነው ይላሉ እንጂ አርመው አልተቀበሉም። ይህን የሚሉት የአባቶቻቸው ቅሌት ስላሳፈራቸው ነው። ምክንያቱም የግሪክ አባቶች ይላሉ ጴጥሮስ በሊዮ በኩል ተናገረ ብለው አጨብጭበው ነው የተቀበሉት ይላሉ። ኦኬ፣ ስለዚህ በኑፋቄ ምክንያት አይደለም የወጣው ብለው ተናገሩ እንጂ በመካከል ያለ ግን ትክክለኛ የሆነ የስነ መለኮት ልዩነት አለ የሚለውን ነገር ኦኬ ፓራፍሬዝ አድርጌው ቢሆንም በዛ መንገድ ግን እንደሚያምኑ የሚያሳይ ነው። የወጣው በኑፋቄ ምክንያት ነው ወይ ደግሞ የወጣው በስነ መለኮት አለመግባባት ምክንያት ነው አላሉ። ኦኬ፣ የወጣው በስነ መለኮት አለመግባባት ምክንያት ነው አላሉ። የወጣው ግን በኑፋቄ ምክንያት እንዳልሆነ ተነገረ ብለው ነው ያስቀምጡት። የተነገረው እንደዛ ነው በጉባኤው ላይ ግን ደግሞ በመካከል ኦኬ ሳያርሙ ጭምር የተቀበሉት የግሪክ ሊቃውንት አሁንም ሳያርሙ የተቀበሉት ቶም ኦፍ ሊዮ ግን ልዩነት አለው። ያ በዛ ልዩነት ምክንያት ነው የሚል አነጋገር ይጠቀማሉ። ስለዚህ ያስተምሮ ልዩነት አለው የሚሉ ሊቃውንት ጥቂት አይደሉም፣ ብዙ ናቸው። ግን አሁን ኮንቴምፖራሪ ቴዎሎጂ ግን ያስተምሮ ልዩነት አይደለም በመካከል ያለው። ቱ ኔቸር ስንል በአንድ ፐርሰን ቱ ኔቸር ስንል እነሱም ዋን ኔቸር ሲሉ አንድ አይነት ነው ይላሉ። የግሪኮቹ ሊቃውንት ደግሞ ካሊስቶስ ወይርን ስንመለከት የኬልቄዶንና የኤፌሶን ጉባኤያት የኦርቶዶክስ አይነት አለቶች ናቸው በማለት ሲያስቀምጡ እንመለከታለን። እንደዚሁም ደግሞ የቄርሎስ ቴዎሎጂ ወር ደግሞ ቄርሎስ በኤፌሶኑ ጉባኤ በ431 ያስቀመጠው ነገር ማብራሪያ ያስፈልገው ስለነበር በደንብ ግልጽ መሆን ያስፈልገው ስለነበረ የኬልቄዶኑ የ451 ጉባኤ ያስፈልገ ብለውም ደግሞ ያስቀምጣሉ። አክቹሊ ንስጥሮስ ራሱ ሞተ የሚባለው በ451 ዓመተ ምህረት ነው። ከዛ በኋላ ግን ንስጥሮሳዊ ኑፋቄ ምላሽ የተሰጠው በኤፌሶን ጉባኤ ነው። አውጣኪያዊ በኬልቄዶኑ ጉባኤ ነው። የኬልቄዶኑ ጉባኤ ክሪዱ ግን እነዚህን ከኒቂያ ጀምሮ ያሉትን ኮምፕራይዝ ለማድረግ ሲሞክር በእያንዳንዱ ነገር ላይ እንትን ሲያደርጉ እንመለከታለን። ሰመራይዝ ለማድረግ ሲሞክሩ እንመለከታቸው። ነገረ ክርስቶስ ይህን ይመስላል። ታዲያ በዚህ ሁሉ ውስጥ አንድ ነገር መጣ። ታዲያ ኢየሱስ ክርስቶስ ሁለት ባህሪ ከሆነ ሁለት ፈቃድ አለው እያለ ኦኬ ወይስ ደግሞ አንድ ፈቃድ አለው የሚል ነገር ተነሳ። ለዚህም የቁስጥንጥንያው ጉባኤ ሶስተኛው የቁስጥንጥንያ ጉባኤ አይደል እዛ ላይ ምላሽ ሲሰጥ እንመለከታለን ማለት ነው። አናቴማታይዝ ሲደረግ ይሄ አንድ ፈቃድ የሚል ነገር ሞኖቴሌቲዝም የተባለው ነገር አናቴማታይዝ ሲደረግ እንመለከታለን። ኢየሱስ ክርስቶስ ሁለት ፈቃድ ነው ያለው የሚለው የዲዮቴሌቲዝም እሳቤ ግራንት ሲደረግ እንመለከታለን ማለት ነው። ስለዚህ ኢየሱስ ክርስቶስ ኦፍ ኮርስ ሁለት ፈቃድ ነው ያለው። ኦኬ በስላሴ ውስጥ አንድ ፈቃድ ነው ያለው ጋይስ። በሶስቱ የስላሴ አካላት መካከል አንድ ዲቫይን ፈቃድ ነው ያለው። ነገረ ክርስቶስ ጋር ስንመጣ ግን በክርስቶስ ግን ቱ ኔቸር እንደመሆኑ ሁለት ፈቃድ ነው፣ ሰብአዊ ፈቃድና መለኮታዊ ፈቃድ ወይ ደግሞ የአንዱ መለኮት ፈቃድና የሰብአዊ ፈቃድ ግን ሰብአዊ ባህሪ ያለ መለኮታዊ ባህሪ እኔ ብሎ ሊናገር ስለማይችል ይሄ ደግሞ አናይፖስታሲስ እና ኢናይፖስታሲስ ብለው ያስቀምጡታል። ዛሬ አንግባበት ጥቂት ነገር ብቻ ዝም ብዬ በአማርኛው ልበላችሁ። ኦኬ ይሄ የኢየሱስ ክርስቶስ ሰብአዊ ባህሪ ከመለኮታዊ ባህሪ ተነጥሎ እኔ ማለት አይችልም። ከመለኮታዊ ባህሪ ተነጥሎ እኔ ማለት አይችልም። ኦኬ ኢየሱስ ክርስቶስ ሁለት ባህሪ ያለው ስንል ይሄኛውን ነገር እንትን ማድረግ አለብን፣ መመልከት አለብን። ሁልጊዜም ቢሆን በመለኮታዊው ባህሪ ላይ ዲፔንዳንት ነው። ኦኬ በዲቫይን ኔቸር ላይ ዲፔንዳንት ነው። ስለዚህ የክርስቶስ ሰብአዊ ባህሪ ከመለኮቱ ተነጥሎ እኔ የሚልበት አግባብ የለም ማለት ነው። ይሄ አንሃይፖስታሲስ ይባላል። ኦኬ እንደዛ የሚልበት አግባብ የለም። ያ አንሃይፖስታሲስ ይባላል።
ሶ የክርስቶስ መለኮታዊ ባህሪ ደግሞ በሰብአዊው ባህሪ ይናገራል። ኦኬ የክርስቶስ መለኮታዊ ባህሪ በሰብአዊ ባህሪ በኩል ይናገራል። ስለዚህ ይሄንን ደግሞ ኤን ሃይፖስታሲስ እንለዋለን። ስለዚህ አናይፖስታሲስ የሚባለው ጉዳይ ምንድነው የሚያሳየን? የክርስቶስ ሰብአዊ ባህሪ ከመለኮቱ ባህሪ ተነጥሎ እኔነት እንደሌለው ሶ እኔነት የለውም which means የክርስቶስ ሰብአዊ ባህሪው ያ ሰብአዊ ፈቃድ ሁልጊዜም ቢሆን ለመለኮታዊ ፈቃድ የተገዛ ነው፣ ሰብሚትድ ነው። ኦኬ ያ ልክ ነው አጋቢ ቱ ኔቸር አይደለም እያልን አይደለም፣ ዋን ኔቸር ነው እያልን አይደለም። ኦኬ አውጣኪያዊ ሐሳቤም አይደለም። ነገር ግን የክርስቶስ ሰብአዊ ባህሪ ተለይቶ ከመለኮቱ ባህሪ እኔ አይልም ግን እየተባባለ ነው። ኦኬ ስለዚህ ሁል ጊዜም ቢሆን በምን ላይ ዲፔንደንት ነው? በመለኮታዊ ባህሪ ላይ ዲፔንደንት ነው። ሶ ያ አናይፖስታሲስ ይባላል። ሶ ምን ጊዜም ቢሆን የክርስቶስ ሰብአዊ ባህሪ በመለኮታዊ ባህሪው ላይ ዲፔንደንት ከሆነ ሰብአዊ ፈቃዱ ምን ጊዜም ቢሆን ለመለኮታዊ ፈቃዱ ሰብሚትድ ነው። ስለዚህ ኢየሱስ ክርስቶስ የኔ ፈቃድ አይሁን ያንተ እንጂ ብሎ ሲናገር ለመለኮታዊ ከአብ ጋር ኮመን ለሚያደርገው ለዛ ለመለኮታዊ ባህሪ እየተገዛ ለዛ መለኮታዊ ባህሪ ሰብሚት እያደረገ ነው። ኦኬ እሱ መረሳት የለበትም። ለመለኮታዊ ባህሪ ሰብሚት እያደረገ ነው። ስለዚህ ኦፍ ኮርስ ሰብአዊ ፈቃድ አለው። የኔ ፈቃድ አይሁን የሚለው ባልሞትኩ የሚል ሰብአዊ ፈቃድ አለ። የዛ የመለኮት የሰብአዊ ባህሪ ፈቃድ አለ። የዛ የሂውማን ኔቸር ፈቃድ አለ። ሶ የዛ የሂውማን ኔቸር ፈቃድ ግን ምን ጊዜም ቢሆን ለመለኮቱ ኔቸር ፈቃድ ሲገዛ ግን እንመለከተዋለን። ሶ የለም አይደለም አለ። ምን ጊዜም ቢሆን ግን በመለኮታዊ ባህሪ በመለኮታዊ ዊል ላይ ምንድነው ዲፔንዳንት ነው። ሶ በነገረ ክርስቶስ ውስጥ እኛ ፕሮቴስታንቶች ዲዮቴሌቲስት ነን እንጂ ሞኖቴሌቲስት አይደለም። ኦኬ ዲዮቴሌቲስት ነን እንጂ ሞኖቴሌቲስት አይደለም። ወይ ደግሞ በአንድ ፈቃድ አንታወቅም። የክርስቶስ ሁለት ፈቃድ እንዳለው እናምናለን። ግን የሰብአዊ ፈቃድ ምን ጊዜም ቢሆን ሰሚት ነው ለማን ለመለኮታዊ ፈቃድ። ለምን ሲባል ያ ሰብአዊ ባህሪ ምን ጊዜም ቢሆን ለብቻው ተነጥሎ እኔነት ስለሌለው። ለምን ደጋገምከው? በዚህ ውስጥ የማየውን ነገር እንዳያወጡ አንዳንዱ። ኦኬ ስለዚህ ክርስቶስ ሁለት ፈቃድ ነው ያለው፣ ሁለት ኔቸር ነው ያለው። ነገር ግን ሰብአዊ ኔቸሩ ምን ጊዜም ቢሆን በመለኮታዊ ኔቸሩ ላይ ዲፔንዳንት ነው፣ ዲፔንድ ያደርጋል። ኦኬ ዲፔንድ ያደርጋል። ፈቃዱ ምን ጊዜም ቢሆን ለመለኮቱ ፈቃድ የተገዛ ነው ሰብአዊ ፈቃዱ። ወደ ስላሴ ስንመጣ አንድ ፈቃድ ነው፣ አንድ የመለኮት ፈቃድ አለ። ያ አንድ የመለኮት ፈቃድ በሶስቱ አካላት በተለያየ ግብር ተገልጧል። ለምሳሌ በነገረ ድህነት ላይ ግልጽ ስለሆነ ነገረ ድህነትን እናንሳ። በነገረ ድህነት ላይ ኦኬ የአንዱ መለኮት ፈቃድ ሰውን ማዳን ነው። በሶስቱ አካላት በተለያየ መንገድ ግን ተገልጧል። አብ ልጁን ልኳል። ስለዚህ በግብር ተለይቷል። አንዱ ፈቃድ በአብ ዲስቲንክት በሆነ ግብር ተገልጧል። አንድ ሁለተኛ በወልድ በኩልስ ወልድ ደግሞ አንዱን ያንን ሰውን የማዳን መለኮታዊ ፈቃድ በዲስቲንክት ከአብና ከወልድ በተለየ ግብር ፈጽሞታል። ለምን? እንዴት? ለሰዎች በመስቀል ላይ ራሱን በመስጠት። ስለዚህ ኢየሱስ ያደረገው እሱን ነው ከአንዱ የመለኮት ፈቃድ የተነሳ ማለት። ሶስተኛው ደግሞ የመንፈስ ቅዱስን ስንመለከት መንፈስ ቅዱስ ሰዎችን ሁሉ በማተም አይደል? ስለዚህ ይሄ አንድ የመለኮት ፈቃድ ያ ሰዎችን ማዳን የሆነው ፈቃድ በቃ ባጭሩ አንዱ የመለኮት ፈቃድ ሰዎችን ማዳን ሰዎችን ካሉበት ኃጢአት ማውጣት ነው። ሶ በመንፈስ ቅዱስ ሲገለጥ ደግሞ በዲስቲንክት ግብር ተገልጧል አንዱ ፈቃድ ማለት። ስለዚህ መለኮት አንድ ፈቃድ አለው። ያ የመለኮት ፈቃድ በሶስቱ አካላት በተለያየ ግብር ተገልጧል እንጂ ሶስት ፈቃድ አይደለም። ሶስት የተለያየ ፈቃድ ኦኬ፣ ሶስት የተነጣጠለ የአንዱ የሆነ የሌላ ያልሆነ ፈቃድ የለም። ኦኬ ይሄኛው ሊሰመርበት ይገባል። ወደ ክርስቶስ ወደ ነገረ ክርስቶስ ስንመጣ ግን በነገረ ክርስቶስ ኢየሱስ ቱ ኔቸር ስላለው የሁለቱ ኔቸር ፈቃድ አለው። ግን ደግሞ የሰብአዊ ኔቸር ፈቃዱ ሁልጊዜ ለመለኮት ፈቃዱ የተገዛ ነው። ሰብአዊ ኔቸሩ ሁልጊዜ በመለኮቱ ኔቸር ላይ ዲፔንዳንት ነው። ለብቻው እኔ ያለው ምን ጊዜም ቢሆን በመለኮታዊ ባህሪው ላይ የተገዛ የተደገፈ ነው። ይሄ አናይፖስታሲስ ምናምን የሚሉት ነገር አለ። እሱ ውስጥ በሰፊው ከገባን ረጅም ሰዓት ነው የሚወስደው። አንደኛ፣ ሁለተኛ በጣም ቴክኒካል ኢትስ ቱ ቴክኒካል መግባትም አይጠበቅብንም ውስጥ ግን ኢየሱስ ክርስቶስ የኔ የሚለው ደግሞ ከስጋው የተነሳ የኔ የሚለው ነገር የለውም። አስፋው ምናልባት ግልጽ ያለው ነገር ካለ እንትን ደጋግሜ ስላልኩት ማለት ነው።
ክርስቶስ ግን ከመለኮታዊ ፈቃዱ ተነጥሎ የኔ የሚለው ነገር ግን የለው። ኦኬ በሰብአዊነቱ ማለት ነው። ለምን ሲባል ሰብአዊ ፈቃዱ ምንጊዜም ቢሆን ለመለኮታዊ ፈቃድ እየተገዛ ስለሆነ ይሄ ሊሰመርበት የሚገባ ጉዳይ ነው። ኦኬ ሊሰመርበት የሚገባ ጉዳይ ነው። ስለዚህ ሁለቱ የሰብአዊና መለኮታዊ ባህሪያት ኮንፊውዝ የማይሆኑበት ምክንያት ይሄ ነው። ኮንፊውዝ የማይሆኑበት ምክንያት ይሄ። ስለዚህ ይህንን ጋይስ በደንብ ምን አድርጉት፣ አስምሩበት። ግልጽ ያልሆነ ነገር ካለ ጥያቄዎችን ማስተናገድ ስለሚችል ማለት ነው። ትሪኒቲ ላይ ስንገባ እንግዲህ የፈቃድ ጉዳይ የሚያከራክር ስለሆነ ማለት ነው የኢየሱስ ክርስቶስን ይሄንን ዱዋል የሆነ ወይ ደግሞ ይሄንን ሁለት ፈቃድ እና የአብን የወልድ መንፈስ ቅዱስን አንድ ፈቃድ ኮንፊውዝ እንዳታደርጉት ማለት ነው። ሰው ነገረ ክርስቶሳዊ ጀርኒያችን እዚህ ጋር ያብቃ። ታሪካዊ ነገረ ክርስቶሳችን እዚህ ጋር ያብቃ። በታሪክ ውስጥ በጣም ውስብስብ የሆኑ በጣም ከባድ ለቤተክርስቲያን ፈተና የሆኑ በጣም ብዙ ኑፋቄዎች አልፈዋል። የሚበዙት ክሪስቶሎጂካል ናቸው። ኦኬ ቢሳካላቸው ቤተክርስቲያንን የቤተክርስቲያንነት አይደንቲቲ እንዳይኖራት የሚያደርጉ ነበር። ግን ደግሞ እግዚአብሔር በመለኮታዊ ጥበቃው ጠብቆናል እና እስካሁን አለን። እግዚአብሔር ስም ይባረክ። ስለዚህ